እንዴት አመሻችሁ? ያው ዛሬ እግዚአብሔር በመርሃ ይመስገን። ግብር ዛሬ እግዚአብሔር ያው ይመስገን። እንደምን አመሻችሁ? አለን ይመስገን። ዛሬ ያው በመርሃ ግብራችን ተገናኝተናል። ዛሬ አቶ ጌትነት ነው የሚያቀርብልን። በቀጥታ ሰዓታችንን ለመጠቀም ወደ አቶ ጌትነት እመራችኋለሁ። አቶ ጌትነት። አቤት፣ ሼር ላደርግ ነው። እሺ እሺ፣ ቴንክ ዩ። ይታያል? አዎ ይታያል፣ መጥቷል። ኦኬ፣ ይታያል። ፉል ስክሪን አድርገው ጌች ይታያል። አዎ እ ፉል ስክሪን አድር አሁን መጥቷል። አሪፍ ሆነ። ፉል ስክሪን ነው። ኦኬ፣ እሺ፣ እንደምን አመሻችሁ። ይሄ ሴሽን የተዘጋጀው ነን ፋይናንሻል የፋይናንስ ሰው ላልሆኑ ማኔጀሮች ነው። ማኔጀር ስንል ግዴታ ሲኦ ማለት አይደለም። በሁሉም ደረጃ ላሉት ማኔጀሮች ማለት ነው። የግላችን የምናድርግ መስሪያ ቤትም ውስጥ እንሆን መንግስት ቤት የሚሆን ኤንጂኦ የሚሆን ቢዝነስም ቢሆን ያው በአብዛኛው ተመሳሳይ ስለሆነ በዛ ኢንቫይሮንመንት ነው የተዘጋጀው። የፋይናንስ ሰው ካለ ሲምፕሊፋይድ ስለሆነ ያው ቢያንስ እሰጋለሁ ማለት ነው። ሶ ታርጌት ኦዲየንሶቹ ነን ፋይናንስ የሆኑትን ሰዎች ነው። ስሜ ጌትነት ኃይሌ ይባላል። ታርጌት ቢዝነስ አማካሪዎች ባድሬጅ ነው የምሰራው። በሙያዬ በከፊል ፋይናንሻል ማኔጅመንት ላይ ነው የምሰራው። የዛሬው ሴሽናችን እንደዚህ በጣም ሰመራይዝድ የሆነ ፋይናንሻል ማኔጅመንት ምንድን ነው የሚለውን ማኔጀሮችን ታሳቢ አድርጎ የተዘጋጀ ፕሮግራም ነው። ሶ ቢግ ኩዌሽን ኢዝ የአንድ ቢዝነስ አልቲሜት ጎሉ ምንድን ነው የሚለው ጥያቄ ነው። በተለይ በፕራይቬት ቢዝነስ ውስጥ ብዙ ሰብ ኦብጀክቲቮች ሊኖሩ ይችላሉ። ግሬት ፕሮዳክቶችን ማምረት ሊሆን ይችላል። ደስተኛ ደንበኞችን መያዝ ሊሆን ይችላል። ግሬት ኤምፕሎይ ትልቅ ጎበዝ እና ቆንጆ ቀጣሪ ሆኖ መገኘት ሊሆን ይችላል እና እነዚህ ሁሉ ኖረው ግን በቢዝነስ ኢንቫይሮንመንት የመጨረሻው እና ወሳኝ የሆነው የስኬት መገለጫ ሊሆን አይችልም እና በአንድ ቢዝነስ ውስጥ ትልቁ ነገር ፕራይቬት ቢዝነስ ማለት ነው ቫሊዩ ክሬት ማድረግ ነው። ቫሊዩ ክሬሽን ለሁሉም አፕላይ ያደርጋል። በፐብሊክ ሴክተርም በኤንጂኦ ሴክተርም በቢዝነስም ግን ሜጀርመንቱ ይለያያል። በፕራይቬት ሴክተር በፐብሊክ ሴክተር ስንሄድ ኢትስ ኦል አባውት ሰርቪስ ዴሊቨሪ ነው እና ለማህበረሰቡ ጥሩ አገልግሎት መስጠት ነው። በኤንጂኦም ስንሄድ ደግሞ ታርጌት ላደረጓቸው ቤኔፊሸሪዎች ቫሊዩ ክሬት ማድረግ ነው። ያ ቫሊዩ ነሰሰሪ ግን ኢንተርምስ ኦፍ ፋይናንስ ኤክስፕረስ የሚሆን አይደለም። ወደ ቢዝነስ ስንመጣ ግን የቢዝነስ ትልቁ መለኪያ አንድ ቢዝነስ ሰርቫይቭ የሚያደርገው የሚያድገው እና የሚበለጽገው ስቴክሆልደሮችን ዊን ማድረግ ሲችል ነው። አልቲሜት ደግሞ ሜጀርመንቱ ፋይናንስ ነው። ስለዚህ አንድ ቢዝነስ በየትኛውም ደረጃ የማኔጅመንት ደረጃ ላይ ማኔጅ የሚያደርግ ሰው ሁልጊዜ የሚያምር ነገር ወይም ከስተመርን ማስደሰት፣ ሰራተኞችን ማስደሰት፣ ኮሚኒቲን ማስደሰት ብቻ ሳይሆን ሰስቴናቢሊቲ እንዲኖር ያ ፋይናንሻል ቫሉ ክሬት መሆኑ መደረጉን ማረጋገጥ መቻል አለበት ማለት ነው። አሁን በዛሬው ሴሽናችን የምናያቸው ቶፒኮች የመጀመሪያው ፋይናንሻል ስቴትመንትን በጣም ቀለል ባለ ሁኔታ እናያለን። ከዛ ደግሞ ቁጥሮች ስሜት እንዲሰጡ ምን ምን አይነት ነገሮች በቀላሉ አይተን አስልተን መረዳት እንችላለን ስለ ቢዝነሳችን። ስለ ፕላኒንግ እና በጀቲንግ እንዲሁ በጥቂቱ እናወራለን። ከዛ ስማርት የሆኑ ዲሲዥኖች እንዴት መውሰድ ይቻላል የሚለውን፣ በአምስተኛ ደረጃ ሞኒተሪንግ እና ኮንትሮል በፋይናንሻል ማኔጅመንት ያላቸውን ሮል እናያለን። ከዛ በኋላ ግን እንደ ማኔጀር የእኛን ሚና እንዴት ኮኔክት እናደርጋለን ከፋይናንሻል ማኔጅመንት ሮል ጋር የሚለውን ነው የምናየው። ስለዚህ በመጀመሪያው ላይ የምናየው ፋይናንሻል ስቴትመንቶች ምንድን ናቸው? በአማርኛ የሂሳብ መግለጫ ሪፖርቶች የምንላቸው ምንድን ናቸው? ሶስቱ ዋና ዋና
የሂሳብ ሪፖርቶች አሉ። እነሱ እናያለን። አንድ የቢዝነስ ማኔጀር እንደ አንድ የመርከብ ካፒቴን ነው ኮንሲደር የሚደረገው እና ነሰሰሪ እንደ ማኔጀር ቺፍ ፋይናንስ ኦፊሰር ላንሆን እንችላለን በት ዊ አር ካፒቴን ኦፍ ዲፓርትመንት ኦር ፕሮጀክት ኦር whatever team that we are leading. ፋይናንሻል ሊትረሲ is really very vital as far as you are in the business environment እና በፐብሊክ ሴክተርም ቢሆን በበጀት ኮንስትሬንት ስለሆነ በናን ፕሮፊት ኦርጋናይዜሽን ቢሆን ስቲል ፋይናንስ is really the critical matter እና ባለችን ሪሶርስ ውጤታማ የሆነ ስራ ለመስራት ፋይናንሻል ሊትረሲ በጣም ቁልፍ የሆነ ነገር ነው። ሶስቱን ዋና ዋና የፋይናንሻል ስቴትመንቶች የሂሳብ ሪፖርቶች የምንላቸው ምንድን ናቸው ብለን ስናይ ሶስቱም ልክ እንደ ብርኩማ እንደ ምሳሌ መውሰድ ይቻላል እና እቺ ባለ ሶስት እግር ብርኩማ አንዷ ከጎደለ ቀጥ አትልም እና ምሉ የሚያደርጋቸው ሶስቱንም አንድ ጊዜ ማየት ስንችል ነው አት ታይም ማለት ነው። የመጀመሪያ ፕሮፊት ኤንድ ሎስ የሚባል ሪፖርት አለን ወይም የትርፍና ኪሳራ ሪፖርት ምንለው በአማርኛ ስቴትመንት ኦፍ ፋይናንሻል ፖዚሽን ወይም በተለምዶ ባላንስ ሺት፣ በአማርኛ ደግሞ የሀብትና ዕዳ መግለጫ ብለን የምንጠራው ሪፖርት፣ በሶስተኛ ደረጃ የገንዘብ ፍሰት ሪፖርት ወይም ስቴትመንት ኦፍ ካሽ ፍሎ የምንላቸው ናቸው እና እነዚህ ኮር የምንላቸው ፋይናንሻል ሪፖርቶች ናቸው። ሌሎች ሊኖሩ ይችላሉ፣ ግን በዋነኝነት እነዚህ መሰረታዊ የፋይናንስ ሪፖርቶች ናቸው። አንድ ማኔጀር የሆነ ሰው በየትኛውም ደረጃ እነዚህ መረዳት አለበት። ውስብስብ አይደሉም፣ ቀላል ናቸው ለመገንዘብ ለመረዳትም፣ ግን ብዙ ስለሚፈሯቸው ለዚህ ነው ርዕሱ ዲሚስቲፋይንግ ፋይናንሻል ስቴትመንትስ የሚለው። እያንዳንዳቸው ዩኒክ የሆነ ኢንሳይት ይሰጣሉ ስለ አንድ ካምፓኒ። እነዚህ ሪፖርቶች ኮምፕሬንሲቭ የሆነ ኮምፕሊት የሆነ የካምፓኒን ህዝብ መረዳት ከፈለግን አንዱ ብቻ ሪፖርት አይነግረንም፣ ሶስቱንም ሪፖርቶች ስናያቸው ነው እና እነዚህ ሪፖርቶች ኢንተርዲፐንደንት ናቸው። አንዱ መገለጫ ነው። በአንዱ የጎደለው ነገር እናገኛለን። ስፔሻሊ አሁን ስቴትመንት ኦፍ ካሽ ፍሎን ብንወስድ ደሪቬቲቭ ነው ከፕሮፊት ኤንድ ሎስ እና ከስቴትመንት ኦፍ ፋይናንሻል ፖዚሽን የወጣ ነው፣ ግን ደግሞ የራሱ ኳሊቲ አለው። ስለዚህ እነዚህን አንድ በአንድ እናያቸዋለን። ጥያቄ ሲኖራችሁ በእያንዳንዷ ዩኒት ላይ ፖዝ አደርጋለሁ ቻቱ ላይ ወይም እናንተ በለመዳችሁት አፕሮች ጥያቄዎች መጠየቅ ይቻላል። ስለዚህ የመጀመሪያው ሪፖርት ኢንካም ስቴትመንት የሚባል ነው፣ ወይም በአማርኛ የትርፍና ኪሳራ ሪፖርት የምንለው ነው። ይሄ ሪፖርት ከሌሎቹ ሪፖርቶች የሚለየው በአንድ ጊዜ ማዕቀፍ ውስጥ ያለን የአንድን ድርጅትን አፈጻጸም የምንለካበት ነው። ፐርፎርማንስ ነው። አንድን ድርጅት ፐርፎርማንስ ኦቨር ሬንጅ ኦፍ ፔሪድ የአንድ ወር ሊሆን ይችላል፣ የኳርተር ሊሆን ይችላል፣ የዓመት ሊሆን ይችላል፣ ሜዥር የምናደርግበት ነው። የዚህ ሪፖርት ዋናው ዓላማ በዛ ስፔሲፊክ ፔሪድ ውስጥ የአንድን ድርጅት አፈጻጸም ማየት ነው። ይሄ ድርጅት አተረፈ ወይም አከሰረ የሚለውን የምንለይበት ነው። ሪፖርቱ ቅድም እንዳልኩት የወር ሊሆን ይችላል፣ የኳርተር ሊሆን ይችላል፣ የዓመት ሊሆን ይችላል፣ ወይም የስድስት ወር ሊሆን ይችላል። ይህን ሪፖርት ደግሞ የተሻለ ደግሞ ስሜት የሚሰጠው አፈጻጸማችንን ከሌላው ፔሪድ ጋር፣ ከሌላው ወር ጋር፣ ከሌላው ኳርተር ጋር እያወዳደርን ስናየው ለውጦችን ማየት እንችላለን። አፈጻጸማችን ምን ደረጃ እንደደረሰ ካለፈው ጋር ሲነጻጸር የምናይበት ሪፖርት ነው። ስለዚህ በዚህ ሪፖርት ላይ ሪፖርቱን አንባቢ ሰው የሚጠይቀው ጥያቄ አተረፍኩ ወይ አላተረፍኩ፣ ዋና ዋና ገቢዎቼ ምንድን ነበሩ፣ ዋና ዋና ወጪዎቼ ምንድን ነበሩ የሚለውን እንዲረዳ ያስችለዋል። ሪፖርቱ በሚቀርብበት ጊዜ ክፍሎች አሉት። ትርፍና ኪሳራ እንደሚያሳየው ገቢ አለ፣ ከዛ ደግሞ ወጪ አለ። ስለዚህ ረቨኑ ላይ ገቢ ማለት ነው። ረቨኑ ወጪን ስቀንስ ወይ ፕሮፊት ይሆናል ወይ ሎስ ይሆናል። ረቨኗችን ከበዛ ከኤክስፔንሳችን ትርፍ ይኖረናል። ረቨኗችን ከወጫችን ደግሞ ካነሰ ኪሳራ ይኖረናል ማለት ነው። በጣም ሲምፕሊፋይድ ነው፣ ግን ለአንድ ቢዝነስ ደግሞ መሰረታዊ የሆነ መረጃ ማለት ነው። ቅድም መነሻ ላይ እንዳንል በአንድ ድርጅት ጤናማነት የሚለካው
አተረፈ አላተረፈ በሚለው ላይ የተመሰረተ ስለሆነ ማለት ነው። ሲምፕል ካልኩሌሽን ከረቨኑ ላይ ወጪ ሲቀነስ ማለት ነው። አሁን ቁልፉ ነገር ረቨኑ ማለት ምንድን ነው የሚለው ነው። በአካውንቲንግ ረቨኑ ማለት ቶታል መኒ ጀነሬትድ ፍሮም ሴልስ ኦፍ ጉድስ ኦር ሰርቪስስ ነው። ጀነሬትድ የሚለው ቃል ካሽ የሰበሰብነውም ሊሆን ይችላል ያልሰበሰብነውም ሊሆን ይችላል እና ረቨኑ ኢዝ ኖት ኦልዌይስ ካሽ ሪሲቭድ ኢሚዲየትሊ። በአካውንቲንግ ሲባል ሰምታችሁ ከሆነ ነን አካውንታንት የሆናችሁት ማለት ነው። ሁለት አይነት የሂሳብ አመዘጋገብ አለ። አንደኛው ካሽን ጥሬ ገንዘብን መሰረት ያደረገ፣ ሌላው ደግሞ ጥሬ ገንዘብን መሰረት ያላደረገ የምንለው ነው። በአካውንቲንግ አክሮዋል ይባላል። ስለዚህ አገልግሎት ሰጥተን ከነበረ ብሩን ብንቀበልም ባንቀበልም ገቢ ብለን የምንመዘግብ ከሆነ አክሮዋል ይባላል። ወጪ የምንመዘግበው አገልግሎቱን ካገኘ ብንከፍልም ባንከፍልም እንደ ወጪ ከመዘገብ ነው። ይህም አክሮዋል ይባላል እና በቢዝነስ ኦርጋናይዜሽን ሂሳብ የሚሰራው በአክሮዋል ነው። ለምሳሌ በሙሉ በወሩ የሸጥነው ዱቤ ከሆነ ገቢ አላገኘንም ማለት አይደለም። ዱቤ የሸጥነው ዋጋ የረቨኑ አካል ይሆናል ማለት ነው። ረቨኑ ማለት ነሰሰርሊ ካሽ ኢንፍሎ ያመጣ ማለት አይደለም። አንዳንዴ በመንግስት ቤት ስንሄድ የሂሳብ አሰራራቸው ካሽን መሰረት ያደረገ ስለሆነ በመንግስት ቤት አሁን ባለው የሂሳብ አሰራር በኢትዮጵያ ለምሳሌ ሞዲፋይድ ካሽ ቤዝ ነው የሚባለው። መንግስት ገቢ አለኝ የሚለው ብር ሲቀበል ብቻ ነው። ብር ካልተቀበለ ገቢ አይባልም ማለት ነው። ለምሳሌ ሀገር ውስጥ ገቢ ከታክስ ከፋዮቹ አለባችሁ 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 ብሎ ክሌም ያደረገውን ታክስ አሰስመንት ገንዘብ ሚኒስቴር ተቀብሎ ይህን ያህል ብር ገቢ አግኝቻለሁ አይልም። መቼ ነው የሚመዘግበው? ብሯ ካዝና ውስጥ የገባች ቀን ብቻ ነው ማለት ነው። በቢዝነስ ግን በዱቤም ብንሸጥ ገቢ ይባላል። ረቨኑ ማለት በአገልግሎት ሸጠን ወይም አገልግሎት ወይም እቃ ሸጠን ያገኘነውን ኮንትራክቹዋል ኦብሊጌሽን የተወጣንበት ነገር ገቢ ይባላል። በቅድሚያ የተቀበልነው ገንዘብ እንደ ገቢ አይቆጠርም። በቅድሚያ ብር ብንቀበል ማለት ነው። እሱ ገንዘብ ተብሎ አይቆጠርም፣ ዕዳ ነው የሚሆነው። ለምን? ለዛ የከፈልነው አገልግሎቱ ምንም ስለሌለ ማለት ነው። ረቨኑ በትርፍና ኪሳራ ሪፖርት ውስጥ በፕሮፊት ኤንድ ሎስ ሪፖርት ውስጥ ቁልፍ የሆነ የአንድ ድርጅት ፐርፎርማንስ አመላካሽ ነው። ገቢያችን ከቀነሰ ፐርፎርማንሳችን ቀንሷል፣ ገቢያችን ከጨመረ ፐርፎርማንሳችን ይጓል ማለት ነው። ስለዚህ ማደጉን ማነሱን የምንለካበት ነው ማለት ነው። እሺ ኤክስፔንስ ጋር ስንሄድ ደግሞ ኤክስፔንስ ማለት አንድ ቢዝነስ ለመስራት ያወጣነው ወጪ ማለት ነው። ስራዎችን ለመስራት በዛ መስሪያ ቤት ውስጥ ያወጣናቸው ወጪዎች እንደ ኤክስፔንስ እንቆጥራቸዋለን ማለት ነው። እነዚያ ኤክስፔንሶች ያንን ፕሮፊት ጀነሬት ለማድረግ ያወጣነው ወጪ ነው እና ወጪ አውጥተን ወጪ አወጣን ማለት ፕሮፊት ጀነሬሽን ላይ አገልግሎት ውሏል ማለት ላይሆን ይችላል። ለምሳሌ ስቶክ ገዝተን ካልሸጥ ነው ሀብት ነው፣ ረቨኑ ጀነሬት ስላላደረገ፣ ስለዚህ ኤክስፔንስ አይባልም ማለት ነው። ለምሳሌ እኔ ቡና ነጋዴ ቢሆን በዚህ ዓመት ብዙ ቡና ብገዛ እና መጋዘኔ ከተቀመጠ ቡና ስለገዛው ወጪ ብር ስላወጣ ኤክስፔንስ አይባልም። ስቲል የኔ ሀብት ነው። በጥሬ ገንዘብ የነበረ ሀብቴን ወደ ሌላ አይነት ፎርም ኦፍ አሴት ነው ኮንቨርት ያደረግኩት እንጂ ረቨኑ ጀነሬት ስላላደረኩበት እንደ ኤክስፔንስ አይቆጠርም። ኤክስፔንስ የሚባለው መቼ ነው? ሸጬው ረቨኑ ጀነሬት ሳደርግ የዛን ጊዜ ኤክስፔንስ ይባላል ማለት ነው። ኤክስፔንስ ማለት ረቨኑ ጀነሬት ለማድረግ ያወጣሁት ወጪ ነው ማለት ነው። ለምሳሌ ያው አካውንቲንግ ዲፕሬሽን ሲባል ሰምታችሁ ሊሆን ይችላል። 5 ዓመት የሚያገለግል መኪና በገዛ 5 ሚሊዮን ብር በገዛው በዚህ ዓመት ወጪ የሚለው ለአንድ ዓመት ለተገለገልኩበት መጠን ነው። ስለዚህ ወጪ ብዬ የመዘግበው 1 ሚሊዮን ነው። ምክንያቱም ቀሪው 4 ሚሊዮን ወደፊት ገና ረቨኑ ጀነሬት የማደርግበት ፔሪድ ላይ ነው እና በዚህ ዓመት ላገለገለው ብቻ ነው ወጪ መያዝ የምችለው። ኤክስፔንስ የምንለው እንግዲህ በዚህ ሪፖርት የምናደርግበት ፔሪድ ውስጥ ረቨኑ ጀነሬት ለማድረግ ያወጣነው ወጪ ማለት ነው ማለት ነው። አንዳንዱ ወጪ ረቨኑ ጀነሬት ያላደርግበት ሊሆን ይችላል። ለምሳሌ መጋዘን ያለ ነገር የሚቃጠል ቢበላሽ ምን ቢል ኢንሹራንስ ካልገባሁለት ወጪ ነው። ረቨኑ ጀነሬት ሊያደርግ አይችልም፣ አሴትም አይደለም፣ ወደ ሌላ ሀብትን ኮንቨርት አልሆነም። እንዲህ አይነቶቹ
እንደ ኪሳራ እንደ ሎስ ሊያዙ ይችላሉ። ተቀጥቼም ቢሆን ስቲል ይሄ ኤክስፔንስ ነው። ረቨኑ ካሁን በኋላ ጀነሬት ለማድረግ ፖቴንሻል ካፓሲቲ ስለሌለው ማለት ነው። ሶ ኤክስፔንስ ማለት በአጭሩ ይሄን ይመስላል። ኤክስፔንስ ደግሞ ክላሲፋይ ካታጎራይዝ ይደረጋል። አንዳንዶቹ ቀጥተኛ ሲሆኑ፣ አንዳንዶቹ ደግሞ ቀጥተኛ ያልሆኑ ናቸው እና ቀጥተኛ የሆኑትን ወጪዎች ለምሳሌ እንደ ቢዝነሱ ኔቸር ይለያያል። ኮስት ብለን እንጠራቸዋለን። ኮስት ኦፍ ለመሸጥ የወጡ ቀጥተኛ ወጪዎች፣ ሌሎችን ደግሞ አስተዳደራዊ ወጪዎች ልንላቸው እንችላለን እና ማወዳደር እንድንችል የገቢው አይነቶቻችንን የወጪ አይነቶቻችንን ክላሲፋይ ማድረግ ያስፈልገናል። ኮስት ኦፍ ጉድስ ሶልድ የሚባል እና ኦፕሬቲንግ ኦፔክስ የሚል ኦፕሬቲንግ ኤክስፔንስ የሚል ሰምታችኋል። ቅድም ካልኩት ጋር ይያያዛል። ቀጥተኛ ወጪዎችን ኮስት ኦፍ ጉድስ ሶልድ ብለን እንጠራቸዋለን። ኮስት ኦፍ ጉድስ ሶልድ ማለት ዳይሬክት ኮስቶች ናቸው። ለምሳሌ አሁን አንድ ቡና ኤክስፖርት የሚያደርግ ድርጅት ቢኖር ለቡና ያወጣው ወጪ ቡናውን ለመግዛት ያወጣው፣ ለማስፈፈል፣ ለማድረግ፣ ለማስበጠር፣ ፓክ ለማድረግ እነዚህ ሁሉ ቡናው ለኤክስፖርት ሬዲ እስኪሆን ድረስ ያወጣቸው ወጪዎች በሙሉ እና ቡናው ሲሸጥ ቀጥተኛ ወጪዎች ስለሆኑ ኮስት ኦፍ ጉድስ ሶልድ ውስጥ ይገባሉ። ከዛ ደግሞ የአስተዳደር ወጪዎች፣ የስራ አስኪያጁ ደሞዝ፣ የሂሳብ ሰራተኛው፣ የመጋዘን ሰራተኛው እነዚህ ወጪዎች ደግሞ እንደ ኦፕሬቲንግ ኤክስፔንስ ይቆጠራሉ። እዚህ ላይ አላስቀመጥነውም እንጂ በሂሳብ ሪፖርት ደግሞ ሌሎቹ አሁን የፋይናንስ ወጪዎች ብድር ጋር ወለድ የከፈልናቸው ካሉ ፋይናንሻል ኤክስፔንስ ብለው ይያዛሉ። በአብዛኛው ለወለድ የምንከፍላቸው ወጪዎች እንደ ኦፕሬቲንግ ኤክስፔንስ አይቆጠሩም። ነን ኦፕሬቲንግ ኤክስፔንስ ተብለው ለብቻቸው ይታያሉ። ኮስት ኦፍ ጉድስ ሶልድ ወይም ኮግስ የሚለው is tied directly to a product creation or service creation ሰርቪስም ሊሆን ስለሚችል ለምሳሌ የትራንስፖርት ድርጅት ከሆነ እኛ የምንሰራው እያንዳንዱ መኪና ረቨኑ ሴንተር ነው፣ ኮስት ሴንተር ነው። የመኪኖቹ ዲፕሪሲዬሽን ዳይሬክት ኮስት ነው። ለሹፌሮቹ የከፈልነው ዳይሬክት ኮስት ነው። የመኪኖቹ ነዳጆች ዳይሬክት ኮስት ነው። የሹፌሮቹ አበል ዳይሬክት ኮስት ኦፍ ሰርቪስ ዴሊቨሪ ስለሆነ ማለት ነው። ከዛ ባሻገር ያሉት ወጪዎች ደግሞ የአስተዳደር ወጪዎች ይሆናሉ ማለት ነው። በፋብሪካ ብንሄድ የፋብሪካ ሰራተኛ ደመወዝ የፕሮዳክት ኮስቱ አካል ነው ማለት ነው። ኮስት እንዲመች ክላሲፋይ ይደረጋል ማለት ነው። በተለይ ማኑፋክቸሪንግ ሲሆን ኮስቶችን የምናወጣው ፕሮዳክት ነው ኮስት የምናደርገው። ከዛ በኋላ ነው ወደ ፕሮዳክት የሚመጣው ማለት። ከፕሮዳክት ከመጣ በኋላ ነው እቃው ሲሸጥ ወደ ኮስት ኦፍ ሴልስ የሚሄደው። ስለዚህ አንድ ፋብሪካ ብስኩት የሚያመርት ከሆነ ቀጥተኛ ወጪዎቹ ለጥሬ ዕቃ የወጣው፣ ለሰራተኛ ደሞዝ የወጣው እና የሌሎች የመብራት የዲፕሪሲዬሽን ወጪዎች በሙሉ ወደ ብስኩቱ ዋጋ ወይ ወደ ሳሙና ዋጋ ወይ ወደ ተመረተው ዋጋ ወደ ኢንቬንተሪነት ይቀየራሉ። ከዛ ያ ኢንቬንተሪ ሲሸጥ ኮስት ኦፍ ጉድስ ሶልድ ተብሎ በኮስትነት ይያዛል። ሌሎቹ ግን አስተዳደራዊ ወጪዎች ኦፕሬቲንግ ኤክስፔንስ ብለው ክላሲፋይ ይደረጋሉ። ስለዚህ አንድ የትርፍና ኪሳራ ሪፖርትን በምናይበት ጊዜ እነዚህ ነገሮች እናያቸዋለን ማለት ነው። ረቨኑ አለ፣ ኮስት ኦፍ ሴልስ አለ፣ ከዛ ደግሞ አድሚን እና ጀነራል ኤክስፔንሶች ሊኖሩ ይችላሉ ማለት ነው። በቢዝነስ ቦቶም ላይ ኢዝ ኦል አባውት ፕሮፊት፣ ኔት ፕሮፊታችን ስንት ነው የሚለው ወሳኝነት አለው ማለት ነው። ከታክስ በፊት ምን ያህል ነበር ፕሮፊታችን፣ ታክስ ምን ያህል ከፈልን፣ ኔት ፕሮፊቴ ምንድን ነው የሚለው ማየት አለብን። ኔት ፕሮፊታችን ካየን በኋላ ነው እንግዲህ ምን ያህሉ ኢንቨስት ሊደረግ ይችላል፣ ምን ያህሉ ደግሞ ለኦነር ዲስትሪቢዩት ማድረግ እንችላለን። አሁን በሼር ካምፓኒ ውስጥ አንዱ ሜጀርመንት ኤርኒንግ ፐር ሼር ነው። ቶታል ኤርኒንግ የዛ ካምፓኒ በቶታል ነምበር ኦፍ ሼር ተካፍሎ በአንድ ሼር ምን ያህል ተገኘ የሚለው ስሌት የአንድን ካምፓኒ ፐርፎርማንስ ሜጀር የምናደርግበት ነው ማለት ነው። ፕሮፊት ኤንድ ሎስ ይህንን ይመስላል። እንደ ምሳሌ እዚህ ብናይ የካቴጎሪ ረቨኑ 100,000፣ ኮስት ኦፍ ጉድስ ሶልድ የኮፊ ሾፕ ቢሆን ማለት ምንድን ይባላል ቡና የተፈላ ቡና መሸጫ ቤት ቢሆን ረቨኑ ይህን ያህል፣ የኮፊ ቤትና የወተቶቹ ምናምን ይህን ያህል፣ ያልተጣራ ትርፍ የምንለው ግሮስ ፕሮፊትን ሁለቱን አቀናንስን እናገኘዋለን። ኦፕሬቲንግ ኤክስፔንስ ስንቀንስ ኔት ፕሮፊቱ ይህን ያህል ይመጣል ማለት ነው። ቅድም እንዳየነው
ኔት ፕሮፊታችን ይሄ ነው። በዚህ መልክ ያለውን ነገር የሚያሳይ ምን ይባላል? ፕሮፊት ኤንድ ሎስ ስቴትመንት እንለዋለን። ስቴትመንት ኦፍ ፋይናንሻል ፐርፎርማንስ ተብሎ ይጠራል። በአማርኛ ደግሞ የትርፍና ኪሳራ ሪፖርት እንለዋለን ማለት ነው። እሺ ወደ ሌላው ከመሄድ በፊት ጥያቄ ካለ ነው ሰዓቱ፣ ወይም ከጨረስኩ በኋላ የቱ ነው የሚሻለው? ወይንስ ሀሳብ ላቅርብ ማሞ? እሺ የኔ ነህ። እንዲህ ብናደርግ ይሄኛው በጣም ደስ የሚል ነው። ጌትነት የአብረት ምን ቴክኒካል ሙሉ እንዳይሆን፣ አሁን ለምሳሌ እንደ ነጋዴ ፋይናንስ የማያውቅ ሰው፣ እንዲሁም አንዳንድ ጊዜ ያልተማረ ሰው የኢንቨስትመንት ዲሲሽንስ ግምት ውስጥ ያስገባ ተቋሙን ሲመራ እንዴት አድርጎ ነው ያንን እውቀት የሚያዳብረው? እንደው ካለህም ግንዛቤ አንተ ብዙ ተቋማትን ስለምታማክር አዳዲስ ቢዝነስም የሚገባ ወይም ቢዝነስ የሚመራ ባለቤቶች ሆነው ወይንም ደግሞ ፋይናንስ የማያውቁ ማኔጀሮች ሆነው አሁን እንደምትለው እንዴት አድርገው ምን ነገሮችን ነው የሚያዩት፣ እንዴት አድርገው ነው የሚሄዱበት የሚለውንም አንድ ላይ እንድታያይዘው ብዬ ነው። አሁን እንደ ቢዝነሱ ይወስነዋል። ለምሳሌ አሁን አንድ ነጋዴ ስለ ፋይናንስ የማያውቅ ሰው ፋይናንስ ቴክኒካሊ ይህንን ሪፖርት ባያውቀው የመጀመሪያው ስራ ይሄ እንዴት ይሰራል የሚለውን ብዙ ነጋዴዎች ይረዳሉ። ለምሳሌ አሁን ኢምፖርት ማድረግ የፈለገ ሰው መኪና ኢምፖርት አደርጋለሁ ብሎ ካሰበ ኮስቱን ማወቅ አለበት። ኮስቶች ምንድን ናቸው የሚለውን ማለት ነው። ፎር ፕራይሱ ምንድነው? ጅቡቲ እስከመጣ ድረስ ምን ያህል ነው የምከፍለው? ከዛ በኋላ ሎካል ኮስቶቹ ምንድናቸው? ምንድነው የሚባለው? ለኢንሹራንስ ምን እከፍላለሁ? ለባንክ ቻርጅ ምን እከፍላለሁ? ከስተም ምን እከፍላለሁ? እነዚህ ሁሉ ሰርቶ ነው ከዛ በኋላ ሎካሊ ምን ያህል ሸጣለሁ፣ ከዛ ግሮስ ማርጂን ስንት ነው የሚለውን ነገር አስልቶ ነው እንጂ ዝም ብሎ በጭፍን አይገባም። ግን አንድ ቢዝነስ ውስጥ ያለ ሰው አካውንቲንግ የራቀ ነገር አለ። ብዙዎቹ ያው ስለሚፈሩት ነው። አሁን በእኔ ኤክስፒሪየንስ ኮኦፕሬቲቮች ላይ አንዳንዶቹ ኮኦፕሬቲቮች ኢምቢሊየንስ ትራንዛክሽን አላቸው፣ በተለይ ቡና ላይ ያሉት እና ማኔጅድ የሚደረጉት ቦርድ ኦፍ ዳይሬክተር ውስጥ ያሉ ሰዎች እስቲል ገበሬዎች ናቸው። ግን በቀላሉ 8ኛ ክፍል የጨረሰ ሰው በቀላሉ ይህ እንዲረዳው አድርጎ ማቅረብ ይቻላል። እና እነሱን ጥያቄው ገብቶኝ ከሆነ እነሱ ፋይናንስ ላይ ቀርበው ሪፖርቱን ማየት አለባቸው። ምናልባት እነዛ ሰዎች እንግሊዝኛ የማይችሉ ከሆነ ምንድነው የምናደርገው? ፋይናንሻል ሪፖርቱ በአማርኛ እንዲዘጋጅ እናደርጋለን። እና የእውነት ሲሪየስሊ ቁጭ ብለው ነው የሚያዩት። ብዙ ፕሮዳክቶች ካሉ ኢንካም ስቴትመንት ሰመራይዝድ የሆነ ሪፖርት ነው በጣም። እና ለምሳሌ አሁን እዚህ ላይ ፊት ለፊት የምታዩት ረቨኑ ከብዙ የሚመጣ ከሆነ ኤክስፖርተር ቢሆን ሰሊጥ ቢኖርበት ኖግ ቢኖርበት ከዛ ኢምፖርት ቢኖርበት ሌላ ቢኖርበት ኢቨን ኢምፖርቶቹ ብዙ ፕሮዳክቶች ቢኖሩ ይሄ ሪፖርት የትኛው ፕሮዳክት የትኛው አክቲቪቲ አተረፈኝ እና ከሰረኝ የሚለውን አያሳይም፣ ጥቅል ስለሆነ። ስለዚህ ምን ይፈልጋል? ዝርዝር ስኬጁል ይፈልጋል። የቡና ተለይቶ ከቡና ያገኘነው ቶታል ረቨኑ ስንት ነው፣ ለፔሪዱ ለቡና ያወጣሁት ወጪ ምን ያህል ነው፣ ለሰሊጥ ምን ያህል ነው፣ ኢምፖርት ለተደረገ ነገር ምን ያህል አወጣው፣ ምን ያህል አገኘው ተብሎ በዲቴይል ማየት አለበት። ኦልሬዲ ኤግዚስት የሚያደርግ አንድ ባለቤት ወይም አንድ ማኔጀር አካውንቲንግን ባያውቅም ፋይናንስ ውስጥ ያሉ ሰዎች እሱም ቢሆን ሄዶ ከእያንዳንዱ ፕሮዳክት ዲስአግሪጌትድ የሆነ የእያንዳንዱን ፕሮዳክት እና ቢዝነስ ዩኒት ፐርፎርማንስ ማየት መቻል አለበት። ይሄ ጥቅል ስለሆነ ሞኖ የሆነ ግን ሆሞጂኔስ የሆነ አንድ ፕሮዳክት ለሚሰራ ሰው ፋይናንሻል ሪፖርቱ በዚህ መልክ ሰመራይዝድ ያለው በራሱ ኢንዲኬቲቭ ነው። ግን ፋርዘር ይፈልጋል። በተለይ ኤክስፔንሶቹ ካለፈው ፒሪየድ ጋር በማወዳደር በማነጻጸር የትኛው ጨመርብኝ የትኛው አነሰብኝ የሚለው ነገር ግድ ማየት ያስፈልጋል። አንዳንዶችን በማወዳደር መደንገጥ ይቻላል፣ ማየት ይቻላል። ለምሳሌ አሁን ትራንስፖርት ድርጅት ያለ ሰው አሁን ያሉት አካውንት ሶፍትዌሮች ቀላል ናቸው፣ ማኔጅ ማድረግ ይቻላል። እና 40 መኪና ቢኖረው በእያንዳንዱ መኪና ምን ያህል ረቨኑ ጀነሬት አደረገ፣ ምን ያህል ኮስት አደረገ የሚለውን ቻርት ኦፍ አካውንቱ ሴግሜንቴሽኑ በደንብ ከተሰራ ማወቅ ስለሚቻል ኢቨን ፐርፎርማንሳቸውን በመኪና ይሄ መኪና ምን ያህል ገቢ አስመጣ፣ ይሄ መኪና ምን ያህል ወጪ አወጣ እና ወጪዎቹን ደግሞ በማወዳደር በአበል የተከፈለ በናዳጅ የተከፈለ ለስፔር ፓርት የጎማ ወጪ የምን ወጪ እነዛን ሁሉ ሪፖርቶች በማየት ጥሩ ግንዛቤ እንዲኖር ብዙ ትንታኔ መስጠት እንዲችሉ ይረዳቸዋል።
መልሼ እንደሆነ እርግጠኛ አይደለሁም። አይ ጥሩ ነው ጌች። የኔን ደግሞ ሌሎችን ጥያቄዎች ያሰባስባል። በዛውም አንድ ላይ ሁለተኛው አስፔክት ደግሞ ይሄ ፋይናንሻል አኪመን የምንለው የፋይናንስ እውቀት ለማንኛውም ሰው እንዴት ከቤተሰብ ጀምሮ በጣም መሰረታዊ እንደሆነ በንግድ ላይ ያሉ ሰዎች ስኬታቸው አንድ ይሄ የፋይናንስ እውቀት በትክክል የገባቸው መሆኑ እና ያልገባቸው ሰዎች ልዩነት ምን ያክል እንደሚፈጥርም እሱንም በደንብ ኤክስፕሌን ብታደርገው እና እንዴት አድርገው ነው የኢንቨስትመንት ዲሲሽንስ እንዲህ የሚወስኑት ሰዎች የፋይናንስ እውቀቱን ከየት እንደሚያገኙት እሱን ልክ እንደ ፋይናንስ ባክግራውንድ እንደሌለው ሰው ምን ያክል በቢዝነስ ብቻ ሳይሆን ከቢዝነስም ዓለም ውጭ በሊደርሽፕም ያለውን ጠቀሜታ እሱንም አያይዘህ አንድ ላይ የኔን ያሰባስብ እና ሌላ ጥያቄዎች አንድ ላይ ትሄድበታለህ። ኦኬ ፋይናንስን በእውነት ማወቅ እጅግ በጣም ጠቃሚ ነው። በተለይ ቢዝነስ እያደገ ሲሄድ ትንሽ ሲሆን ማኔጅ እናደርገዋለን፣ ብዙ ሲሆን ግን ኮሚትመንታችን ብዙ ነው። ከባንክ ልንበደር እንችላለን። ትራንዛክሽን ኢንቮልቭ የሚያደርገው ነገር ብዙ ነው። ኤክስፖዝድ የምንሆንበት ሪስክ ብዙ ነው። ሪስኮች ብዙ ናቸው። በተለይ እኛ ሀገር ስንሄድ በቃ ኮምፒቲሽን ኢንቫይሮንመንቱ ፕሪዲክትብል አይደለም፣ ታክስ ሎ ፕሪዲክትብል አይደለም፣ ሌሎች ገቨርንመንት ሎዎችም ብዙ ናቸው እና ሁሌ የቢዝነሳችንን ጤናማነት ለአንድ ድርጅት ማየት ያስፈልጋል። አሁን እኔ ከኤክስፔሪንስ እንዲሁ ከአንዳንዶቹ ደንበኞች በጣም ሁል ጊዜ ሲግኒፊካንት የሆነው ሪስክ ነው የምለው ይሄ ኢመርጅ የሚያደርጉ ኦፖርቹኒቲዎችን ለመጠቀም ካልኩሌትድ ያልሆነ ሪስክ መውሰድ አለ። ምሳሌ ለማለት አሁን ለምሳሌ ታርጌታቸው ኤክስፖርት ውስጥ ምሳሌ ነው። ባላንስ ሺት እንደ ምሳሌ ልወስደው ነው። ባላንስ ሺት ጤነኛ መሆን አለበት። በኋላ እናየዋለን እና አንድ ጤናማ የሆነ ባላንስ ሺት ጤናማ የሆነ ወርክ ካፒታል ይፈልጋል። የአንድ ድርጅት ሉብሪኬሽን ምንድነው? ግራሶ እንበለው። ግራሶ በቃ ስትሮንግ የሆነ ሊኩዲቲ ነው፣ ወርኪንግ ካፒታል ነው። ስለዚህ የሆነ ቦታ መሬት ምናምን ሲያገኙ አምቢሽየስ ሲሆኑና ፕሬዠሮቹ ብዙ አሉ። አሁን ቢዝነስ እያደገ ሲሄድ ሁልጊዜ እኛ ሀገር እንደምታውቁት ባንኮች ለማበደር ምን ይፈልጋሉ? ኮላተራል ይፈልጋሉ። ሁሌ የኮላተራል ጉዳይ ብዙ ነጋዴን ያሳስበዋል። ሁሉ ሰው በቃ ይመኛል ትልቅ ህንፃ እንዲኖረው። ህንፃውን ስለሚያምር ምናምን በሚለው አይደለም። ትልቅ ህንፃ ካለን በቃ ትልቅ የመበደር አቅም አለን ማለት ነው። ኤክስፖርት ቢዝነስ ውስጥ ይገባሉ። ኤክስፖርት ቢዝነስ እንደምታውቁት እኛ ሀገር ብዙ ኢንሴንቲቮች አሉ። ብድር ለማግኘት ያለ ኮላተራል በኮንትራት ምናምን ኤክስፖርት ጋራንቲ ስኪሞች አሉ። ብዙ ነገሮች ነበሩ ስፔሻሊ ኢን ዘ ፓስት። ስለዚህ ያንን ብር ያወጡና ትንሽ ይሰሩና ፓርትሊ ያንን ካለማወቅ ዳይቨርት ያደርጉና ካፒታል ኢንቨስትመንት ውስጥ ይገባሉ። ስለዚህ ካፒታል ኢንቨስትመንት ውስጥ እንደሌላው ቢዝነስ ካሽ ፍሎ ጀነሬት ስለማያደርግ እኛ ሀገር ደግሞ ባለው በተለያየ ምክንያት ሪል ስቴት ቢዝነስ ህንፃ ገንብተን ምን ብለን በፍጥነት ሰርተን ምን ብለን እንዳናደርግበት የጀመርነው ህንፃ ስታክ እንዳያደርግ የሚያደርጉ ሰበብና ምክንያቶች ብዙ ናቸው። በብዙ ምክንያት ወይ በከተማው መስተዳደር ደንቦች ምክንያት፣ ወይ በሌላ ምክንያት፣ ወይ በመስም ማዛወር ወይም በሌላም ምክንያት አንዳንዴ ባሰብነው ልክ ዳይቨርት ያደረግነው ሪሶርስ ካሽ ቶሎ ጀነሬት አያደርግም። ያ ጤነኛ የነበረ ድርጅታችን እንዲህ ማውቃቸው ብዙ አሉ ማውቃቸው ቢሸሱ ነው ሆቴል ቢዝነስ ውስጥ ገብተው ከዛ በኋላ ህንፃው ተሰርቶ ያላቸው ሪሶርስ በሙሉ እዛ ገንዘብ ላይ አሳርፈው ኢቭን ተበድረውበትም የተበደሩት ብድር እና እንደገና ደግሞ ባሰቡት ልክ ሆቴሉ ሳይጠናቀቅ ምን ሳይል እዛ ደርሰው ኢቭን ደግሞ ሆቴሉም ተጠናቆ በተለይ ደግሞ ሮንግ ታይሚንግ ሲሆን ማለት ነው በሴኩሪቲ በምን ችግር አሁን ቢዝነስ እንደምናደርገው በተለይ ከአዲስ አበባ ውጭ ሲሆን የኦከፐንሲ ሬቱ ሎው ሲሆን እነዚህ ነገሮች አሉና አምቢሽየስ ሱፐር አምቢሽየስ ሳንሆን አንዳንዱ በቃ ቪዚብል ስለሆነ ማለት ነው እንዲህ አይነት ዲሲሽኖች ካለማወቅ ሲደረጉ ኮንሲኩዌንሳቸው ብዙ ነው። ሁሉ ላይ ነው። አሁን ህንፃ ምሳሌ ያነሳው እንጂ ፋብሪካም ሌላም ብንለው ለኮምፕሊት ፒክቸር ሊኖረን ያስፈልጋል እና የትኛውም ኢንቨስትመንት ዲሲሽን በተጠና ላይ መመስረት አለበት። ሪተርን ኦን ኢንቨስትመንቱ መታየት አለበት። ኮምፖዚሽናችንን ማየት አለብን። ምን ያህል ኢኩቲ ይኑረኝ፣ ምን ያህል እንደገና ሌላ ይኑረኝ።
የሚለውን ማየት ያስፈልጋል። ኢቨን ኤክስፖርት ቢዝነስ የኢትዮጵያ ማርኬት በጣም ሴንሲቲቭ ነው። ሴንሲቲቭ ነው ማለት በሁሉም በተለይ ኮሞዲቲ ፕሮዳክቶቻችን የሆነ ሀገር የሆነ ነገር ሲኖር የኛ ሀገር ሲግኒፊካንትሊ አፌክትድ ይሆናል። ቡናም በሉት ኦይልሲድን በሉት ፖዘቲቭሊ ኦር ኔጌቲቭሊ እና አንድ ሰው በላርጅ ስኬል ወደ ግዢ ከባ ማለት በቃ ስሜቱ ይታወቃል። አንድ ገዢ ያን ሰው ብቻ አይደለም ኢንቫይት የሚያደርገው ሌላውም ዲማንድ ሲመጣ ስቶክ ሳይኖረን ኮንትራክት ገብተን ከሆነ ምሳሌ ነው። አሁን ቤስት አድቫይስ ሁልጊዜ የምናነሳው ምንድን ነው? አንድ ኤክስፖርተር የኤክስፖርት ኮንትራክት ከመግባቱ በፊት አትሊስት 50% ኦፍ ዘ ቮሊዩም ኦፍ ዳት ኤክስፖርት ፕሮዳክት ሃዝ ቱ ቢ ኢን ሂዝ ዌርሃውስ። ከሌለው ኮንትራክት ይዞ ማርኬት ውስጥ ገና ለመግዛት የሚገባ ከሆነ ልክ እንደሱ አፕሮች የተደረጉ ሌሎችም ወደዛ ማርኬት ሲገቡ አንዴ ነው ኤስኬሌት የሚሆነው ፕራይሱ ወደ ላይ ማለት ነው። ሶ እነዚህ ኮንሲኮንሶች ያተርፈኛል ብሎ ያሰበው ያ ኮንትራክት አክሳሪም ሊሆን ይችላል ማለት ነው። ኦር ደግሞ እንግዲህ አፍሮም ብሎ ኮንትራክቱን ካንስል ካደረገ ከዛ ሻጭ ጋር የነበረው ሪሌሽንሽፕ አውቶማቲካሊ ይቋረጣል፣ ይጠቆራል፣ ብላክሊስትድ ይሆናል። አሁን እንደዛ ማድረግ የሚቻል አይመስለኝም። ያው እንትኖቹ ሃይሊ ሬጉሌትድ የሆነ ስለመጣ ማለት ነው። ብቻ ምንድነው ማንኛውም ዲሲሽን ዌዘር ኢትስ ሾርት ተርም ኦር ሎንግ ተርም በተጠና ነገር ላይ መመስረት አለበት። ሪስክም ስንወስድ ሪስክ አይወሰን ማለት አለን፣ ግን የሳሱ ካልኩሌትድ ኢንቨስትመንት ቢሆን ማለት ነው። ስለዚህ ለየትኛውም ቢዝነስ የፈለገው ኮንፊደንስ ቢኖረን we have to take time ማለት ነው። ጊዜ ሰጥተን ማየት ያስፈልገናል እና ፋይናንስ ትልቅ መነጽር ነው። አሁን ፋይናንሻል አናሊሲስ እንሰራለን ለድርጅቶች እና አንዳንድ ጊዜ ምን ይሉናል፣ በእውነት በዚህ ልክ ድርጅቴን አላውቀውም ነበር ይላሉ። እየመሩት ባለቤት ሆነው 10 ዓመት እዛ ቤት ኖረው ግን ኢንዲፔንደንት የሆነ ሰው ኢንዴፕዝ አናሊሲስ ሰርቶ በፕሮዳክት ወይ በሴግመንት በቢዝነስ ዩኒት ምናምን ሲቀር በቃ የማናየውን ነገር እንድናይ ያደርገናል ፍንትው አድርጎ እና ስህተቶቻችንንም ለምን የሆነ ነገር ለምን ሀፕን እንደሆነ በተለይ ከኤክስተርናል ፋክተሮች ጋር ተጨማሪ ዳታዊ ተሰብስቦ አብሮ ፕሬዘንት ሲሆን ፋይናንሻል ሪፖርት በራሱ የሚሰጠው እይታ አለ። ከራሳችን ጋር ስናወዳድር ግን ቢዝነስ ከራሳችን ጋር ብቻ አይደለም፣ ከኛ ጋር ተመሳሳይ የሆኑ ቤንችማርክ ያደረግናቸው ሃው they are performing የሚለውን ከነሱ ጋር መወዳደር አለበት። ኢንዱስትሪ እንዴት ነው ፐርፎርም የሚያደርገውን where I am የሚለውን ማየት ይፈልጋል በተጨማሪ ትልቁ ስዕል ለማየት እና ግን ቢያንስ ለየትኛውም ስራ ካተረፍን ፋይናንስን ኮንሲደር ሳናደርግ በእድል ነው የሚሆነው፣ ከከሰርንም እንደዛው ማለት ነው። ሶ አንድ የሚሳካለት ድርጅት የፈለገው ነገር ቢሆን ስቲል ፋይናንስ ኢዝ ሪሊ ቬሪ ክሪቲካል። ለምንወስነው ነገር የዛ ግንዛቤና እውቀት ሲኖረን ማለት ነው። ደግሞ በጣም ውስብስብ አይደለም ቢዝነሱ ስላለ ሰው በቃ ኦል አባውት መኒ ጊዜ ወስዶ ማየት ብቻ ነው የሚፈልገው። ግድ ዩኒቨርሲቲ ወር ዲፕሎማ በአካውንት መመረቅ አያስፈልገውም ለቤዚክ ለማወቅ ብዬ ነው የማምነው። እሺ ወደ አንተ ረጅም ማብራሪያ ሰጠው። የኔ ነህ ጥያቄዎች አሉ አንብብለት ለአቶ ጌትነት። አይ በጣም እኔ ኢንካሬጅ የማደርገው ተሳታፊዎችንም የሊደርሺፕም የቢዝነስ ያለውን ይሄን ኤክስፒሪየንስ ከፋይናንስ ብቻ ሳይሆን ከተለያየ አንግል እድሉን አታሳልፉት ነው የምለው። ተሳታፊዎች የኔ አንብብለት። እሺ አንድ ጥያቄ አለ እና አንድ አስተያየት የሚመስል ነገር አለ። አቶ ትዝታው እንዳለው ይላል ለባለ ሀብቶች ወደፊት ሊሰበሰብ የሚችል ወይም አክሯል ነው ሲባሉ አሁን ካላገኘሁት ምን ይጠቅማል፣ ወረቀት ምን ያደርግልኛል ለሚሉ እንዴት ማስረዳት ይቻላል ይላል። ጥያቄው ስለ አክሯል ነው። ያው ካልሰበሰብ ነው አሁን ወረቀት ነው እና ምን ይሰራል ለሚሉ ሰዎች እንዴት ማስረዳት ይቻላል ጥያቄ ነው። ሁለተኛው ያው ጥሩ ጠቃሚ ትሬኒንግ ነው ይላል። እናመሰግናለን። ያው አስተያየት ነው። እሺ ይሄ ጥያቄ ነው ያለው። እሺ አክሯል ስንል እንግዲህ አክሮ ድረስ በብል ካለ አክሮ ድራይቨን ሆኖ ከሆነ ማለት ነው። አክሮ ድራይቨን ማለት
ገና ኢንቮይስ አላደረግንለትም። እንደው በምሳሌ እንድንወስደው ጠያቂው ለጠየቁት ምሳሌ እንዲሆን እኔ ኮንትራክተር ብሆን ኮንትራክተር እንደምታውቁት ኢንቮይስ የሚያዘጋጀው ፔመንት ሰርቲፊኬት ሲዘጋጅ ነው። ለምሳሌ ሂሳብ ሪፖርቱ ሰኔ 30 ቢሆን ይሄ ኮንትራክተር ምናልባት ሚያዝያ ላይ ፔመንት ሰርቲፊኬት አዘጋጅቶ አጸድቆ ኢንቮይስ ሰርቶ ሊሆን ይችላል። ግን ከሚያዝያ እስከ ሰኔ 30 የሰራቸው ስራዎች ነበሩ። እነዛ ለሰራቸው ስራዎች ደግሞ ምንም እንኳን ኢንቮይስ ባይሰራ የሆነ አገልግሎት አግኝቷል እና በቢል ኦፍ ማቴሪያሉ መሰረት ሰርቶን ብሎ ይህን ያህል ለሰራሁበት ኮስቴ 100 ብር ነው፣ በአግሪመንት መሰረት 150 ብር ነው ማለት የሰራሁት ዋጋ፣ ስለዚህ 50 ብር ትርፍ አለ ሊል ይችላል። ስለዚህ ምን ያደርጋል? 150 ብር ገቢ ይመዘግባል። ተሰብሳቢ ሂሳብ ደግሞ ከደንበኛው 150 ብር ብሎ ሊመዘግብ ይችላል። አሁን ስለሰራበት ሌጋል ኮንትራክት እስካለው ድረስ በኋላ ሐምሌ ነሐሴ ላይ ቀሪዎቹን ስራ ሰርቶ ፔመንት ሰርቲፊኬት ሲሰራበት ሪያላይዝድ የሚሆን ነገር ነው። ለምን? ኤቪደንስ ነው፣ ዶክመንት ነው፣ የሰራው ስራ አለ፣ ማቴሪያል አውጥቷል፣ ኮንትራክቹዋል አግሪመንት አለበት። እስከ ሐምሌ ደግሞ ያችን ሪፖርት ባይጨምራት የዛን ዓመት አፈጻጸም ጎዶሎ ያደርገዋል። ስለዚህ ያቺ ረስበብል አክሩድ ረስበብል በኋላ ማቴሪያላይዝ ታደርጋለች ማለት ነው። አድቫንስ ተቀብሎ ከሆነ ሴፍ ነው። በጥቅል ግን እንዳልኳችሁ ማንም ሰው ካልቸገረው በቀር በዱቤ አይሸጥም እና አባባላቸው እውነት ሊሆን ይችላል። አንዳንድ ጊዜ ሪስክ ያለው የዱቤ ሽያጭ እንደረስበብል እንዳክሯል ስለምንወስደው ማለት ነው ለማደበ ሰማይ ሊሆን ይችላል። ስለዚህ ቢቻል መሸጥ ያለብን በካሽ ነው። ነገር ግን ውድድር ባለበት ዓለም ስለምንኖር ደንበኞቻችን በተለይ ብዙ አማራጭ ሲኖራቸው ደንበኞችን ሽሚያ በዱቤ ልንሸጥ እንችላለን፣ ደንበኞችን ለማግኘት ማለት ነው። አንዳንዱ ቢዝነስ ያለ ክሬዲት ሴልስ የማይሸጥበት ቢዝነስ አለ። እንደው አንዱን ኤክስትሪም ብንወስድ ምሳሌ መስጠት ቢቻል 2 ኤክስትሪሞችን እንውሰድ። ገበያ መሸጥ የቸገረው ሰው የመጨረሻው ጥግ ድክም ያለው ዊክ ባርጌኒንግ ፓወር ያለው ሰው በኮንሳይንመንት ይሸጣል። መጽሐፍ አሳታሚዎች፣ የማይታወቁ መጽሐፍ አሳታሚዎች መጽሐፍ ካሳተሙ በኋላ ለመጽሐፍ አከፋፋዮች በኮንሳይንመንት ነው የሚሸጡት። ሲሸጥ ክፈለኝ ብለው የሽያጭ እንኳን የሌላቸው በጣም ተፈላጊ ምርት ያለው ሰው በካሽ ይሸጣል። ስለዚህ የኛ ፖዚሽን በሁለቱ መካከል ሲሆን ወይ በአንድ ሳምንት ቀን ዱቤ ልንሸጥ እንችላለን። ስትሮንግ ባርጌኒንግ ፓወር ያለው ደግሞ በካሽ ብቻ አይደለም፣ አድቫንስ ተቀብሎ ከወር በኋላ ላይ ያከፋፍል ይችላል። አሁን ለምሳሌ የፖልትሪ ማርኬትን ብታዩ ይሄ ዴይ ኦልድ ቺክን የሚያስመጡ አስመጪዎች አንዳንድ ጊዜ የፎሬን ከረንሲ ችግር ስላለ አድቫንስ እነዚህ ሰዎች ብዙ ገዢ ስላላቸው የ2 ወር ከ2 ወር በፊት ከ3 ወር በፊት አድቫንስ ይቀበላል። ምክንያቱም በቃ የማርኬት የአቅርቦት ችግር ስላለ ማለት ነው። ይሄ እንግዲህ የመጽሐፍ ሻጩ ተቃራኒ ማለት ነው። እቃውን ሽጦ ካልተሸጠ መጽሐፍ ይመለስለታል። በወር ሄዶ ምን ያህል መጽሐፍ ተሸጠ ብሎ ደግሞ ጠይቆ ብር ሊቀበል ይችላል ማለት ነው። ኮመን በሆኑት ቢዝነሶች እንደ ምሳሌ ብንወስድ አሁን ፋርማሲውቲካል አሁን የመድኃኒት ማከፋፈል ስራ እንውሰደውና አሁን ኢትዮጵያ ውስጥ አሁን አዲስ አበባ ስትወስዱ ከ1000 በላይ መድኃኒት ቤቶች አሉ። ኦልሞስት ብዙዎቹ መድኃኒት ቤቶች ማለት ይቻላል ከ90% በላይ በተለይ እንደው ከፎሪን ከረንሲ ችግር ከመውጣቱ በፊት በዱቤ ሽያጭ ነው። የእነዚህን ድርጅቶች የመጽሐፍ የመድኃኒት አስመጪ ድርጅቶች ባላንስ ሺታቸውን ብታዩ ብዙ ጊዜ ኢንቬንተሪ የሚሸጥ ድርጅት ትልቁ አሴቱ ኢንቬንተሪ ነው። በብዙ አስመጪዎች ግን ከኢንቬንተሪ ያላነሰ አሴታቸው ተሰብሳቢ ሂሳብ ነው። 1 ወር፣ 2 ወር፣ 3 ወር ይሆናል። ይህ የሆነበት ምክንያት ምንድን ነው? ለገዢዎች ትልቅ ሽሚያ ስላለ ብዙ አስመጪዎች ስላሉ እነሱን ለመማረክ ደግሞ በዱቤ ስለሚሸጥ ኢትዝ ሪያሊቲ። ስለዚህ ለጠያቂያችን ረጅም መልስ ነው ያቀረብኩት። በዱቤ የምንሸጠው አክሯል የምናደርገው ሪሊ ነጋዴው ስለወደደ አይደለም፣ የቢዝነሱ ኔቸር ስለሆነ ነው። አክሯል ሊኖር ይችላል። ቅድም ባልኩት መልክ በኮንስትራክሽን ከሆነ ግዴታ ነው። አድቫንስ ሊቀበል ከቻለ ኦፍሴት ይሆናል። ግን ካልሆነ ስቲል
በዱቤ ከሸጥን ተሰብሳቢ ሂሳባችን ነው ኢት ኢዝ አወር ሌጋል ራይት። ነገር ግን አሁንም እነሱ ካነሱት አንጻር አሁን በአካውንቲንግ የቆየ ተሰብሳቢ በቆየ ቁጥር ኳሊቲው እየቀነሰ ነው የሚሄደው ያለመሰብሰብ እድሉ ማለት ነው። ለዚህ ነው ዳውትፉል አካውንትስ ፕሮቪዥን የሚያዘው። በባንኮች ብትሄዱ ምን ብትሄዱ ለተበላሸ ብድር ብቻ ሳይሆን ቤዝድ ኦን ኢንዴፕዝ አሰስመንት ጥናት ተጠንቶ ያበደሩት ብድር የተወሰነው ላይመለስ ይችላል በሚል በውጭነት ይያዛል። ለምን አፕሮቫል ያለው ስቲል በእጃችን እስከሌለ ድረስ በባንካችን እስከሌለ ድረስ ላማደ በሰባ የሚለው ነገር ሊኖር ይችላል እና የሰዎቹ ጥያቄ እውነትነት አለው፣ ግን ደግሞ የቢዝነስ ሪያሊቲ ነው። በዱቤ ካልሸጥን ቢዝነስ መስራት አንችልም። ፓርት ኤንድ ፓርሴል ኦፍ ቢዝነስ ነው የሚለው ገብቶኝ ከሆነ ጥያቄ ነው። እሺ አቶ ጌትነት ለሰጠን ሰፊና ያው ግልጽ ማብራሪያ በጣም እናመሰግናለን። ተጨማሪ 2 ጥያቄዎች አሉ። የመጀመሪያው አቶ ሚሊዮን የጠየቁት ነው how is profitability related to the concept of a going concern ይላል። ይህን ጥያቄ አቶ ሚሊዮን ግልጽ ቢያደርጉ ደስ ይለናል። ሁለተኛው ከቅን መሪ አካዳሚ ያው አቶ ዛዙ ነው ያነሳዋል ብዬ አስባለሁ። እስቲ አቶ ሚሊዮን ሐሳቡን ግልጽ ቢያደርግልን ደስ ይለናል። አይ ይገባዋል። አቶ ጌትነት ገብቶታል ብዬ አስባለሁ። እሺ ግልጽ ነው። ላምብልህ? ኦኬ አይ ግልጽ ነው፣ ሰምቼዋለሁ። ይገባዋል። ያ አቶ ጌትነት አያይዘህ እኔ ማንሳት የፈለኩት ሌላው ፋይናንሻል ፋክተርስ ይሄ ኤኒ ኢንቨስትመንት ዲሲሽን ላይ ምንድን ናቸው እንደ አዲስ ጀማሪም ወይንም ኢንቨስትመንት እንዳለው ሰው ንግድ እንደሚመራ ወይም ሌላ ተቋም እንደሚመራ ኢንቨስትመንት ዲሲሽንስ ላይ ያሉ ፋይናንሻል ፋክተርስ እዛው አብረህ አድሬስ ብታደርጋቸው ኦዲየንሱ በጣም ሰፊ ስለሚሆን እና በጣም የሚጠቅማቸው እሱ ይሆናል ብዬ ስለማስብ ነው። ሞር ከቴክኒካል ነገሩ አንድ ሴክሽን አለው። ይሄኛውን ፓርት በኋላ እንየው። ይሄኛው ሪፖርቶቹን ጨርሰን ማለት ነው። እንግዲያው ቶሎ ቶሎ እንሄድ። እንግዲያው እሱ ሚሊዮን ወንድሜ ለጠየቀው ሪፖርቲንግ ቅንነት ይፈልጋል። ጎይንግ ኮንሰርን ታሳቢ ተደርጎ ነው። አንድ ድርጅት ጎይንግ ኮንሰርን ማለት በአማርኛ ምን እንበለው የአካውንቲንግ መርህ ነው። ጎይንግ ኮንሰርን ድርጅቶች ይኖራሉ በሚል ታሳቢ ነው ሂሳብ የሚሰራው። ድርጅቶች ጎይንግ ኮንሰርን ከሌላቸው ፋይናንሻል ሪፖርቱ የተለየ ነው የሚሆነው። ለምሳሌ አሁን ቅድም ዲፕሬሽን ብዬ ተናገር ያለውና አንድ መኪና ገዝተን 5 ሚሊዮን ብር 1 ሚሊዮን ብሩን መዝግበን 4 ሚሊዮን ብሩ ግን ስቲል እንደ አሴት መያዝ ነው እና በዚህ ዓመት የመዘገብነው 1 ሚሊዮን ብቻ እንደ ኤክስፔንስ ነው። ይሄንን ምን አስበን ነው? ይሄ መኪና ለሚቀጥሉት 5 ዓመታት አገልግሎት ይሰጣል፣ ይሄም ድርጅት ጎይንግ ኮንሰርን አለው፣ ይቀጥላል፣ በህይወት ይኖራል ብለን ነው። ጎይንግ ኮንሰርን ሲኖር ነው 1 ሚሊዮን ብር የመዘገብኩት። ይሄ ድርጅት ግን ሰኔ 30 አሁን በቃ የመጨረሻው ነው ይዘጋል ብዬ ካሰብኩ ኤክስፔንስ ብዬ ወጪ ብዬ መዝገብ ያለብኝ 5 ሚሊዮን ብር ነው። ምናልባት ይሄ መኪና 1 ሚሊዮን ብር ሸጬ ሪከቨር የማደርገው ነገር ካለኝ ከ5 ሚሊዮን 1 ሚሊዮኑን ቀንሼ 4 ሚሊዮን ብር ወጪ ብዬ መመዝገብ አለብኝ ማለት ነው። እና በአካውንቲንግ ጎይንግ ኮንሰርን ኪ ነው እና ኢቨን አንድ ፋይናንሻል ሪፖርት አንድ ኦዲተር ፋይናንሻል ሪፖርቱን ኦዲት ሲያደርግ አንዱ ማየት ያለበት እንትን ያ ፋይናንሻል ሪፖርት ተቀባይነት ባለው ሂሳብ አሰራር ተሰርቶ ትክክል ነው አይደለም የሚለው አንዱ ኤሌመንት ይሄ ድርጅት ጎይንግ ኮንሰርን አለው ወይ የሚለውን አሰስ ማድረግ አለበት። ለምሳሌ ፍርድ ቤት ይሄ ድርጅት በሚቀጥሉት 4 ወራት ይዘጋ ብሎ ውሳኔ አስተላልፎበት ከሆነ የቀረበው ፋይናንሻል ሪፖርት ስዕሉ እንዳለ ነው የሚቀየረው ማለት ነው። ጎይንግ ኮንሰርን it really affects the look and the presentation of our financial report። ሜጀርመንቶቹ ሁሉ የተለዩ ነው የሚሆኑት ማለት ነው። ስለዚህ ጎይንግ ኮንሰርን አንድ ኪ ኤሌመንት ነው። ስለዚህ ሌሎቹን ቶሎ ቶሎ እንሄድባቸው እና ወደ ጥያቄው እንድንሄድ። ቀጥል። እሺ አሁን ያየነው ከሶስቱ ዋና ሪፖርት ፕሮፊት ኤንድ ሎስ የሚለውን ሪፖርት አይተናል።
ከዛ ቀጥሎ ያለው እንግዲህ ባላንስ ሺት ነው። ባላንስ ሺት የምንለው አሁን የተለመደ የመጣው አጠራር ስቴትመንት ኦፍ ፋይናንሻል ፖዚሽን ነው። የአንድ ድርጅት የፋይናንስ አቋም የሚያሳየን ሪፖርት ነው። በአማርኛ ያለው ስም ጥሩ ይመስለኛል። በአማርኛ የሀብትና ዕዳ መግለጫ ነው የሚለው። ስለዚህ ከእንግሊዝኛው ባላንስ ሺት የኛ አማርኛ የሚሻል ይመስለኛል ሪፖርቱን ለመግለጽ የሀብትና ዕዳ መግለጫ ስለሚል ማለት ነው። ይሄ ሪፖርት ከቅድሙ የሚለየው የቅድሙ ሪፖርት በአንድ ወቅት ያለ ፋይናንሻል ፐርፎርማንስ የሚያሳይ ሲሆን ይሄኛው ደግሞ ስናፕሾት ነው። አዞት የፓርቲኩላር ዴት የነበረንን የፋይናንስ አቋም የሚያሳይ ነው። የዛ ቀን ሪፖርት ያደረግንበት ቀን ምን ያህል ካሽ ነበረን፣ ምን ያህል የሚያወጣ ንብረት አለ፣ ምን ያህል የሚያወጣ ተሰብሳቢ አለን፣ የዛች ቀን ዕዳችን ምን ያህል ነበረ፣ የዚያች ቀን ካፒታላችን ምንድን ነው የሚለውን ነገር የሚያሳየን ሪፖርት ነው። የመጀመሪያው ሪፖርት አፈጻጸማችንን፣ ይሄኛው ደግሞ አቋማችንን ፖዚሽናችንን የሚያሳይ ሪፖርት ነው ማለት ነው። ይህ ሪፖርት ምን ምን ይዟል ብለን ስናይ አሴትን ይይዛል። አሴት የምንለውን በአማርኛ ማብራራት ያስቸግራል። አሴት የምንላቸው ሀብት እንበላቸው። ሀብቶች ማለት ግድ ኦን የምናደርጋቸው ማለት አይደለም፣ ግን ሀብት ይይዛል። ከዛ ደግሞ ይህ ሀብት በሌላ አንጻር እናየዋለን፣ ከኦነርሺፕ ፐርስፔክቲቭ ማለት ነው። ምን ያህሉ የኔ ነው፣ ምን ያህሉ ዕዳ ነው የሚለውም ማለት ነው። ያንኑ ተመሳሳይ ነገር ማለት ነው። ስለዚህ ሀብት የምንላቸው ነገሮች ካሽ የሚታየው ካሽ፣ ተሰብሳቢ ሂሳብ፣ ስቶካችን ክምችታችን ማለት ነው፣ ቋሚ ንብረታችን፣ እነዚህ ሁሉ ተደምረው ሀብት ይባላሉ አንድ ላይ። ከዛ በኋላ ደግሞ ቶታሉ ያ ሆኖ ዕዳዬ ከዚህ ውስጥ ምን ያህል ነው፣ ምን ያህሉ የኔ ነው ብለን የምናይበት እይታ ደግሞ አናዘር ፐርስፔክቲቭ ነው ማለት ነው። ሲባል ሰምታችሁ እንደሆነ አካውንቲንግ ኢኩዌሽን ይባላል። አሴት ኢዝ ኢኳል ቱ ሊያቢሊቲ ፕላስ ካፒታል ሊለያይ አይችልም። ያንኑ ነገር በሌላ ፐርስፔክቲቭ ስለገለጽ ነው። እንደ ምሳሌ እንዲሆናችሁ እኔ 70 ሺህ ብር ነበረኝ፣ ጓደኛዬ 30 ሺህ ብር አበደረኝ እና ስንት ብር ኖረኝ? ጠቅላላ 100 ሺህ ብር ኖረኝ ማለት ነው። ስለዚህ አሁን እኔ ይሄንን በባላንስ ሺት ባስቀምጠው አሴት በጥሬ ገንዘብ ያለ ስንት ነው? 100 ሺህ አሴቴ ነው። በሌላ መልክ ደግሞ ከኦነርሺፕ ፐርስፔክቲቭ ሳይሆን ከባለቤትነት አንጻር 30 ሺህ ሊያቢሊቲ፣ 70 ሺህ ኢኩዊቲ ነው ማለት ነው፣ ካፒታሊ ነው ማለት ነው። ስለዚህ አሴት የሚባለውን ነገር ከባለቤትነት አንጻር የምንገልጽበት ነው ሊያቢሊቲ እና ካፒታል የምንለው ወይም ኢኩዊቲ የምንለው ማለት ነው። ለዚህ ነው ሁል ጊዜ አሴት ኢዝ ኢኳል ቱ ሊያቢሊቲ ፕላስ ካፒታል የሚባለው። ለምሳሌ አሁን ከ100 ሺህ አውጥቼ ያለኝን 100 ሺህ ጥሬ ገንዘብ በ60 ሺህ ብር ፎቶኮፒ ማሽን ብገዛበት ካሽ 40 ቀረኝ። አሁን አሴትን ዘርዝር ስባል ካሽ 40 ብር፣ ቋሚ ንብረት 40 ሺህ ብር ማለት ቋሚ ካሽ 40 ሺህ ብር፣ ቋሚ ንብረት 60 ሺህ ብር፣ ጠቅላላ ሀብት 100 ሺህ ብር። ዕዳና ካፒታሌ ለውጥ አላመጣም። ለምን? ለውጥ ያመጣው በአሴቶች መካከል የተደረገ ትራንስፎርሜሽን ነው። የተወሰኑን ካሽን ወደ ሌላ ፎርም ኦፍ አሴት ስለቀየርኩት ማለት ነው። አካውንቲንግ ሁል ጊዜ ያው ዳይሬክትሪ ሲባል ሰምታችሁ ታውቃላችሁ። እያንዳንዷ ነገር ሁለት ኢፌክት ይኖራታል ማለት ነው። እሱን ሲምፕሊፋይድ በሆነ መልክ እናየዋለን። ግን ዞሮ ዞሮ ባላንስ ሁል ጊዜ የሚያሳይ ምንድን ነው? እኔ ድርጅት ውስጥ ምን አይነት አሴቶች አሉ፣ ከዛ በኋላ ከኦነርሺፕ ፐርስፔክቲቭ ምን ያህሉ ዕዳ ነው፣ ምን ያህሉ ካፒታል ነው ብሎ የሚያሳየን ሪፖርት ነው ማለት ነው። ስለዚህ ኪ የሆነው ነገር አሴት ማለት ምንድን ነው ነው። አሴት የምንለው ነገር ወደፊት ፊውቸር ኢኮኖሚክ ቫልዩ ያለው ነገር ሁሉ አሴት ይባላል። ፊውቸር ቤኒፊት ቃሉ እንደሚያሳየው ስለ ፊውቸር ነው። ፊውቸር ኢኮኖሚክ ቤኒፊት ከሌለው ዝም ብሎ በግርማ ሞገስ የተቀመጠ ነገር ሁሉ አሴት አይደለም። የፈለገነውን ብር ብናወጣበትም ማለት ነው። if it doesn't have any future economic benefit it is not an asset። ሌሎች ፓራሜትሮች አሉ። ለምሳሌ ኮንትሮል ሊኖረን ይገባል አሴት ነው ለማለት። ኮንትሮሉ ከሌለ ኢኮኖሚክ ቤኔፊት ስላለው ክሌም አናደርግም። ሲሆን ኮንትሮል ኢት ኢዝ ኖት አን አሴት። ግን ኪው ኤሌመንት ምንድነው? ፊቸር ኢኮኖሚክ ቤኔፊት መኖር አለበት የሚለው ዋና ቁልፍ ነገር ነው ማለት ነው።
ስለዚህ ለምሳሌ እኔ አሁን ኮመንሊ እንደ ምሳሌ አይታችሁ የምታውቁ ከሆነ እኛ ሀገር የተለመዱ ችግሮች ብዙ ጤና ጣቢያዎችም ሆስፒታሎች አንድ የላቦራቶሪ ማሽን ይገዛሉ። ከዛ ሬጀንቱን የሚያመርተው አምራች ይጠፋል ወይም ያቆማል መስጠት። ያ ሬጀንት ከሌለ የኤክስሬ ማሽን ወይ ሌላ ማሽን ላቦራቶሪ ማሽን አይሰራም። የፈለግነው ሚሊዮን ብር ብናወጣበት ከአሁን በኋላ ፊውቸር ኢኮኖሚክ ቤኔፊት የለውም። ያ ዝም ብሎ እቃ ነው፣ ግዑዝ ነገር ነው የሚሆነው። እሱን አሴት ብለን አንመዘግብም። በአካውንት ምን ይደረጋል? ዲሪኮግናይዝ ይደረጋል። ዶንት ሪኮግናይዝ ከመዝገብ መውጣት አለበት ማለት ነው። አንድ ነገር አሴት ለመባል ፊውቸር ኢኮኖሚክ ቤኔፊት ሊኖረው ይገባል ማለት ነው። ተሰብሳቢ ሂሳብ እንደ አሴት እንቆጥረዋለን። ነገር ግን ያ ሰውዬ ያበደርነው ሰው ከከሰረ ሪከቨር እንደማናደርገው ካወቅን ያ ተሰብሳቢ ሂሳብ ፊውቸር ኢኮኖሚክ ቤኔፊት የለውም፣ ከመዝገብ መደረግ አለበት፣ መሰረዝ አለበት ማለት ነው። እንደዛ ማለት ነው። አሴት ማለት ይሄ ነው። ብዙ አሴት አይነቶች አሉ፣ ግን አሴት ለሁለት እንከፍለዋለን። አንደኛው የቅርብ ጊዜ አሴት የምንለው ነው። ሌላው ደግሞ የረጅም ጊዜ አሴት የምንለው ነው። በተለምዶ ፊክስድ አሴት ይባላል። ጥሩ አገላለጽ አይደለም። ከረንት አሴት አለን፣ ፊክስድ አሴት አለን ማለት ነው። ከረንት የምንላቸው በአንድ ዓመት ውስጥ ወደ ጥሬ ገንዘብ የሚቀየሩ ነገሮች በሙሉ ከረንት አሴት ይባላሉ። አንድ ዓመት የወሰነው እንደ ኦፕሬቲንግ ፔሪድ በሚል ሀሳብ ነው። ስለዚህ ካሽ፣ ጥሬ ገንዘብ፣ ተሰብሳቢ፣ ሌሎችም ኮንቨርት የሚደረጉ ሴኩሪቲዎች ማለት ነው። የትሬጀሪ ቢልን ብንገዛ ምናምን እነዚህ ከረንት አሴት ይባላሉ። ስቶክን ብንገዛ ከረንት አሴት ይባላል። የረጅም ጊዜ አሴቶች አገልግሎታቸውን ወደ ካሽ የሚቀየሩት በረጅም ጊዜ ሲሆን ለምሳሌ መኪና፣ ህንፃ፣ ሊዝ፣ እነዚህ ነገሮች የረጅም ጊዜ ኮፒራይቲቭ ሊሆን ይችላል፣ የረጅም ጊዜ አሴቶች ይባላሉ። እና እንደዛ መከፋፈሉ በኋላ ለምናየው ትንታኔ መሰረታዊ ነገር ስለሆነ በዚህ መልክ አሴት ይከፋፈላል ማለት ነው። ስለዚህ ከረንት አሴት የምንላቸው ካሽ አለ፣ በባንክ ወይም በእጅ አለ፣ ኢንቬንተሪ አለ፣ ለሽያጭ ሬዲ ሊሆን ይችላል፣ በምርት ሂደት ላይ ያለ ሊሆን ይችላል። እነዚህ ኢንቬንተሪዎች ይባላሉ። ኢንቬንተሪ ማለት ነሰሰሪ አካውንቲንግ ቆጠራ ማለት አይደለም። ቆጠራ ከሚለው ቃል አንዳንዴ ኢንተርቼንጅብሊ ስለምንጠቀምበት ነው። በአሜሪካ ኢንቬንተሪ ይሉታል፣ ደግሞ በአውሮፓ እንደ ዩኬ ስቶክ ይባላል። እኛ ጋር የተለመደው ስቶክ ወይም ክምችት ነው። ግን ያው ኢንቬንተሪ እንለው እሱ ነው ሪፈር ነው የሚያደርገው። ፊክስድ አሴት የምንላቸው እንግዲህ ፕላንት ማሽነሪዎቹ፣ ዌርሃውስ፣ መጋዘኑ፣ ክመንቱ፣ እነዚህ ሁሉ ላፕቶፕ፣ ኮምፒውተር፣ እነዚህ ሁሉ ፊክስድ አሴት ይባላሉ ወይም ከረንት አሴቶች ይባላሉ። ሊያቢሊቲ ደግሞ ለሌላ ወገን ዕዳ የሆንበትን ኦብሊጌሽን ሁሉ አሴ ሪዛልት ኦፍ ፓስት ኢቨንት እሱ ዕዳ ይባላል። ተበድረነው ሊሆን ይችላል፣ በዱቤ ገዝተን ሊሆን ይችላል፣ ከባንክ ተበድረን ሊሆን ይችላል። እነዚህ ነገሮች ወይም ደግሞ በህግ ምክንያት ከትርፋችን ለመንግስት መክፈል ያለብን ታክስ እሱ ማቹር ሲያደርግ እሱም ዕዳ ሊሆን ይችላል። ልክ እንደዛኛው ዕዳዎችም የቅርብ ጊዜ ዕዳ የሚባሉ አሉ፣ የረጅም ጊዜ ዕዳ የሚባሉ አሉ። ከአንድ ዓመት በላይ የሚቆዩ ዕዳዎች ሁሉ የረጅም ጊዜ ዕዳዎች ይባላሉ ማለት ነው። የተለመደው የባንክ ሎን የረጅም ጊዜ ዕዳ ነው። የሊዝ ክፍያ የረጅም ጊዜ ዕዳ ነው። የረጅም ጊዜ የኢምፕሎይ ቤኒፊት ተከፋዮች እነሱም የረጅም ጊዜ ዕዳ ይባላሉ። በአብዛኛው ሊያቢሊቲ ማለት ለሌሎች ያለብን ግዴታ ሴት መደረግ ያለበት በገንዘብ ወይም ኢንካይንድ ወይም በሌላ ፎርም መከፈል ያለበት ነገር ሁሉ ዕዳ ይባላል ማለት ነው። ይሄንን ይይዛል። ሌላው እንግዲህ ኢኩዊቲ ወይም ካፒታላችን የራሳችን የሆነ ቀሪ በአካውንቲንግ ከጠቅላላ አሴት ላይ ዕዳችን ተቀንሶ የሚተርፈው ነገር የኛ ኢኩዊቲ ነው ማለት ነው። በቃ ሲምፕል ካልኩሌሽን ከቶታል አሴት ሲቀነስ ዕዳ ማለት ነው ሊያቢሊቲያችን ነው ማለት ነው። እንግዲህ ይሄን እንደ ምሳሌ ለማየት እንግዲህ እዚህ ላይ ብታዩት ካሽ አሴት ነው፣ ኢኩዊፕመንት አሴት ነው፣ ኢንቨንተሪ አሴት ነው። ሊያቢሊቲ እንደ ምሳሌ ብንወስድ ባንክ ሎን፣ ሰፕላየር ኢንቮይስ ወይም ለአቅራቢዎች የሚከፈል ክፍያ፣ እነዚህ ሁሉ ሊያቢሊቲዎች ናቸው ማለት ነው። ጊዜያቸውን እንዳልወስድ ኢኩዊቲ ማለት ሪዛልት ኦፍ ካልኩሌሽን ቅድም ያነሳሁትን ማለት ነው።
ሶስተኛው መሰረታዊ ሪፖርት ካሽ ፍሎ ስቴትመንት የሚባለው ነው። ካሽ ፍሎ ስቴትመንት በተለይ ቅድም ባነሳነው በአክሩዋል ምክንያት ፋይናንሻል ሪፖርታችን የትርፍና ኪሳራ ሪፖርታችን ትርፍ ኑሮን ብዙዎቹ ባለሀብቶች ሁልጊዜ በዝል የሚያደርጋቸው አንዳንዴ ካምፓኒያቸው ላይ ብዙ ሚሊዮን ብር ትርፍ ይታያል፣ ግን ደግሞ ባንክ አካውንት ውስጥም ወይም በካሽ የሚታይ ብር አይኖርም አንዳንድ ጊዜ ወይም ብዙ ጊዜ። ከዛ በኋላ ይህንን መመለስ የሚችል የትኛው ሪፖርት ነው? የካሽ ፍሎ ስቴትመንት ነው። ይህ ካሽ ፍሎ ስቴትመንት በተከተልነው የአካውንቲንግ ሲስተም አክሩዋል ቤዝ ኦፍ አካውንቲንግ ስለሆነ ያ የአካውንቲንግ ፕሮፊት ዳዝ ኖት ነሰሰሪ ሚን ዛት ኢት ኢዝ ካሽ ፕሮፊት። ስለዚህ ኮምፖዚሽኖቹን እንድንረዳ የሚያደርገን ይሄ ሪፖርት ነው። ይሄ ሪፖርት በሶስት ካታጎሪ ይከፈላል። ካሽ ፍሎ ፍሮም ኦፕሬቲንግ አክቲቪቲ፣ ካሽ ፍሎ ፍሮም ኢንቨስቲንግ አክቲቪቲ እና ካሽ ፍሎ ፍሮም ፋይናንሲንግ አክቲቪቲ። ስለዚህ ከኦፕሬሽን ምን ያህል ካሽ ፍሎ ኔት አገኘን ወይም አወጣን፣ ኢንቨስቲንግ ቋሚ ንብረት ላይ ወይም ከረንት አሴት ላይ ኢንቨስት በማድረግ ወይም እሱ ሸጠን ሊሆን ይችላል ምን አይነት ካሽ ኢንፍሎ አደረገ ወይም አውትፍሎ አደረገ የሚለውን ያሳየናል። ከዛ ሶስተኛው ደግሞ ብድር ተበድረን ወይም ከፍለን ከነበረ ፋይናንሲንግ ጋር በተያያዘ ምን አወጣን ወይም ምን አገኘን ብሎ ከሶስቱም ቶታል ኔት ካሽ ኢንክሪመንቱን ወይም ቀንሶ ከሆነ ካለፈው ዓመት አንጻር ማለት ነው በዚህ ዓመት በነበረን ፔሪድ የጨመረውን የቀነሰውን ካሻችን ኤክስፕሌን ያደርጋል። ስለዚህ ይሄ ኢንካም ስቴትመንት ላይ ያገኘነውን የአካውንቲንግ ፕሮፊት ፋርዘር ኤክስፕሌን የሚያደርግ ሶስተኛው ሪፖርት ነው ማለት ነው። ለዚህ ነው እንግዲህ ሶስቱም ሪፖርቶች በአንድ ጊዜ አይተን ስለ ካምፓኒያችን የተሻለ ግንዛቤ እንዲኖረን የሚያደርጉ ማለት ነው እና አንዱን ብቻ ሪፖርት ብና የተሟላ መረጃ ማግኘት ስለማንችል ማለት ነው። ካሽ ፍሎ ስቴትመንት ማለት ነው። ቅድም ለማስረዳት ሞክሬያለሁ። በዱቤ ሸጥነውም ረቨኑ ስለሚገባ በዱቤ ሸጠን ሪፖርት ያደረግነው ነገር ያው አውቶማቲካሊ እንደምትረዱት በካሽ ብር ገባ ማለት አይደለም እና ትርፍ ሊኖረን ይችላል፣ ካሽ ላይኖረን ይችላል። ትርፍም ኖሮ እንደገና ደግሞ የትርፉን ብዙ ካለፈው ዓመት በበለጠ ሁኔታ ኢንቬንተሪ ስቶክ ይዘንበት ገዝተንበት ወይም የተወሰነውን ገንዘብ ደግሞ ዳይቨርት አድርገን ቋሚ ንብረት ላይ ከዋል ነው ምንም እንኳን ፕሮፊት ፋይናንሻል ሪፖርታችን ላይ ቢታይም ብዙ ካሻችን ደግሞ ወደ ሌላ ሪሶርስ ዳይቨርት ስላደረግነው በእጃችን ገንዘብ ላይኖር ይችላል እና ያንን ኤክስፕሌን የሚያደርግልን ሪፖርት ስቴትመንት ኦፍ ካሽ ፍሎ የሚለው ሪፖርት ነው። ለአንድ ቢዝነስ ጤናማነት እና አንደርስታንዲንግ እንዲኖረን ይህም ማየት ያስፈልገናል። ካለፈው ፔሪድ ጋር ኮምፔር አድርገን ወዴት እየሄደ ነው፣ የካሽ ስትራክቸራችን፣ ወርኪንግ ካፒታላችን እንዴት እየተጠቀምንበት የሚለውን ስጋትም ካለ ስትራቴጂ የምናወጣበት እንችል የሚያስረዱን ሪፖርቶች ናቸው ማለት ነው። ሰመራይዝ ለማድረግ ሶስት ሪፖርቶች እኚህ ናቸው። ፕሮፊት ኤንድ ሎስ፣ ስቴትመንት ኦፍ ፋይናንሻል ፖዚሽን፣ ስቴትመንት ኦፍ ካሽ ፍሎ ናቸው። three of them are really highly interconnected. To get the big picture of our company, we have to look into each of these financial reports አንዱ ያለ አንዱ አይሆንም ማለት ነው። ይሄን ይመስላል። ቅድም ለተነሳው ተጨማሪ ሾዎች ምንድናቸው? ኪ ፐርፎርማንስ ኢንዲኬተሮቻችንን እንዴት እናያለን? ቁጥሮች ብቻ ሳይሆኑ ተጨማሪ ሬሾዎችን እና ኬፒአይዎችን ማየት ያስፈልገናል የሚለው ቁልፍ ነገር ስለሆነ እነሱን ደግሞ እናያለን። አንደኛው ከሶስቱ ሪፖርቶች በተጨማሪ ሌሎች ሬሾ አናሊሲሶችን መስራት ያስፈልገናል እና አንዱ ጥያቄ ፕሮፊታቢሊቲ ሬሾ ነው። ምን ያህል ትርፋማ እየሆንን ነው የሚለውን ሁልጊዜ ማየት አለብን እና የትርፋማነታችን ፐርሰንቴጅ እና ዲግሪ እያደገ ነው፣ እየቀነሰ ነው፣ ስታግናንት ነው ምናምን የሚለው የምናየው እኒ አይነት ካልኩሌሽኖችን ስሰራ ነው እና አንደኛው ሜጀርመንት ፕሮፊታቢሊቲ ሬሾ የሚለው ነው እና የድርጅታችን ትርፋማነት የሚያሳይ ነው። ቱ ዋት ኤክስተንት አር ሪሊ ሜኪንግ ፕሮፊት የሚለውን ያሳየናል። የድርጅታችን ጤናማነትን ያሳየናል። አንዱ የፕሮፊታቢሊቲ ሜጀርመንት ግሮስ ፕሮፊት የምንለው ነው እና ጥቅል ፕሮፊታችን ምን ያህል ነው የሚለው ነው። እንግዲህ እንደ ሀገሩ እንደ ቢዝነስ ሴክተሩ ግሮስ ፕሮፊት ሊለያይ ይችላል። አንዳንዶቹ ኢምፖርተሮች 100%፣ 150% ሊያተርፉ ይችላሉ። አንዳንዱ ሴክተር ላይ 20%፣ 30% ሊሆን ይችላል።
የሆነ ስታንዳርድ የለውም። ግን ለአንድ መስሪያ ቤት ስታንዳርድ መኖር አለበት። ሬዲ ኪ የሆነ ኤሌመንት ስለሆነ ይሄ ግሮስ ፕሮፊታችን ከፕሮዳክት ከአመት ዓመት እንዴት ነው የሚለውን ነገር ቪጂላንት ነው አንድ ድርጅት ይህን በደንብ ማየት አለበት ማለት ነው። ካልኩሌሽኑ ሲምፕል ነው። ግሮስ ፕሮፊትን ለቶታል ረቨኑ ማካፈል ሲባዛ በመቶ ፐርሰንቴጁ እናገኛለን ማለት ነው። ያልተጣራ ትርፍ ህዳግን በለው በአማርኛ እንደዛ እንደማለት ነው። ሌላው ኔት ፕሮፊት ማርጂን ነው። የመጨረሻ ከግሮስ ፕሮፊት በኋላ ኤክስፔንስ ተቀንሶለት ኔት ፕሮፊት ማርጂናችን ስንት ሆነች የሚለውን ነው እና ይህንን ከራሳችን ድርጅት ከዛሬው ዓመት ጋር ካለፉት ዓመታት ጋር ማወዳደር እንችላለን። ከተመሳሳይ ድርጅቶች መረጃውን ካገኘን ከእነሱ ጋር ማወዳደር እንችላለን። የኢንዱስትሪ ዳታ ካለን ከኢንዱስትሪ ጋር ማወዳደር እንችላለን እና እኛ የት ነን ያለን የሚለውን ነገር ለመረዳት የሚረዳን ሬሽዮ ነው። ሌላው የሊኩዲቲ ነው። ሊኩዲቲ ማለት የአጭር ጊዜ ዕዳችንን የመክፈል አቅማችን ምን ያህል ነው የሚለውን የሚያሳየን ነው። ይሄ በጣም ክሪቲካል ነገር ነው። እንደምታውቁት ብዙ ጊዜ ኢትዮጵያ ቴሌቪዥን፣ ሬዲዮና ጋዜጣ የምትከታተሉ ከሆነ አቶ ከሌ ከሌ ወይም ከሌ የሚባለው ድርጅት ከእንትና ባንክ እንዲህ ለመበደር አስይዘው የነበሩት ህንፃ በዚህ ምክንያት መክፈል ስላልቻሉ በሐራጅ እንዲሸጥ ተወስኖ ጨረታ ወጥቷል ይባል እንሰማለን እና በአብዛኛው እነዚህ ኢሹዎች የሚመጡት ከሊኩዲቲ ችግር ነው። ሊኩድ የነበረው ሪሶርሳቸው ወደ ፊክስድ ካፒታል ያዞራሉ። በእርግጥ በኪሳራ ምክንያት አፕል ላደርግ ይችላል። ግን ብዙ ጊዜ ጤናማ ያልሆነ የወርኪንግ ካፒታል ማኔጅመንት እና ቋሚ ንብረት ላይ ቦታም ሌላም መገዛት ባለ ወር ደግሞ ባልተቀናጀ ሁኔታ ፋብሪካ ላይ ወርኪንግ ካፒታል ኮንሲደር ሳያደርጉ ኢንቨስት አድርገው ብራቸው ሁሉ ይያዝና ተጨማሪ ብድር ማግኘት የሚያስችላቸው ሁኔታ ሳይኖር ሲቀር መሀል ላይ ስታክ ያደርጋሉ። ከዛ ወደዛ እንሄዳለን እና እነዚህ ነገሮች ይህን ሊኩዲቲ ሬሾ የምንሰራው ምን ያህል ድርጅት የጤናማ ነው የሚለውን ነገር እንድናይ ያደርገናል እና የአጭር ጊዜ ብድራችንን የመክፈል አቅማችን ምንድን ነው የሚለውን የሚያሳየን ነው። ካልኩሌሽኑ ሲምፕል ነው። ከረንት አሴት ያልናትን የአጭር ጊዜ ሀብታችንን ለአጭር ጊዜ ዕዳዎቻችን አካፍለን የሚመጣው ሬሾ ያሳየናል። በተለምዶ ይሄ ሬሾ ከሁለት በላይ ከረንት አሴታችን ከሁለት በላይ ከከረንት ሊያቢታችን ከሆነ ጥሩ ነው ይባላል። ከዛ ካነሰ ጥሩ አይደለም ነው። ምክንያቱም በአስቸኳይ መክፈል ያሉብንን ዕዳዎቻችንን የታክስ ዕዳ ሊሆን ይችላል፣ የአበዳሪዎች ዕዳ፣ የሾርት ተርም ዕዳዎች ሊሆን ይችላሉ፣ የደንበኛ አቅራቢዎች ዕዳ ሊሆን ይችላል፣ ሌላ ማቹር ያደረገ የባንክ ዕዳ ሊሆን ይችላል። እነዚህን መክፈል የሚያስችል ካሽ፣ ኢንቨንተሪ፣ ሌላ ከረንት አሴቶች ከሌሎን ችግር ላይ ነን ማለት ነው እና ይህን ፐርሰንቴጅ የሚያሳይ ነው። አንድ ድርጅት እነዚህን ካልኩሌት አድርጎ ከሁለት በታች ከሆነ ፕላን ማድረግ አለበት። ከአሁን በኋላ ፊክስድ ካፒታል ኢንቨስትመንት ላይ ያለውን እንቅስቃሴ መቆጠብ አለበት። ይሄ ሊኩዲቲ እንዲሻሻል አይዘር ሀቭ ቱ ኢንጀክት አዲሽናል ካፒታል ከራሳቸው ከሌላቸው ሀቭ ቱ ሉክ ፎር ፓርትነር ኦር ሌላም ኦር ዳይቨስት ማድረግ ካለባቸው የሆነ ትልቅ አሴት ካላቸው እና ሰርቴን አማውንት መኒ ታይድ አፕ ዴር እሱን ዳይቨስት አድርገው ወደ ከረንት አሴት እንዲዞር የማድረግ ስራ መስራት ሊኖርባቸው ይገባል ማለት ነው። ሌሎች አስፈላጊ የሆኑ አማራጮችን ማድረግ አለባቸው እና አሁን አንድ የቢዝነስ ሰው ግድ አካውንታንት መሆን የለበትም። ሪፖርቱ ላይ ያለ ይችን አካፍሎ የት ነው ያለ ነው የሚለውን መረዳት ይችላል። ግድ ዲፕሎማውን ዲግሪ መውሰድ አያስፈልገውም ለአካውንቲንግ ማለት ነው ይህን ሬሾ ለመስራት። ሌሎች ሬሾዎች አሉ ኤፊሽንሲን ሜጀር የምናደርግባቸው። ለምሳሌ ኢንቨንተሪ ማኔጅመንትን በተመለከተ ምን ያህል ነው ረሲቨብል ኮሌክሽን፣ ምን ያህል ነው ኦፕሬሽናል ኤፌክቲቭነስ ሜጀር የምናደርግባቸዋለሁ። በተለይ አሁን ለአንድ ድርጅት ኢንቨንተሪ ተርኖቨር ወሳኝ ነው። ምን ያህል ነው የምናገላብጠው የሚለው ብዙ ባገላበጥን ቁጥር ባለችን ሪሶርስ ብዙ እያገላበጥን እናተርፋለን። ስቶካችን ዝም ብሎ በጋዝ ላይ ተቀምጦ ብዙ የማይገላበጥ ከሆነ ኢንቨንተሪ ተርኖቨር እንለዋለን። የኢንቨንተሪ መገላበጥ ሬት እንበለው ስፒድ እንበለው እሱ ወሳኝ ነገር ነው እና እስሎ በሆነ ቁጥር የምናተርፈው ትርፍ ደካማ ነው ማለት ነው። ሴልሳችን ማርኬቲንጋችን ዊክ ነው ማለት ነው። ብዙ ነገር እናሳየናል። ስለዚህ እሱን ከወር ከዓመት ዓመት ኮምፔር እያደረግን ፐርፎርማንሱን ቼክ እናደርጋለን። ምንድነው ፕሮብለሙ? ማርኬቲንግ ላይ አንሰራም ወይ? ኢንቨንተሪ ስቶክ አይወጣም ወይ?
ንገሩኝ እንዳልዘገይ። ቀጥል አቶ ጌትነት። ሌላው ረስበብል ላይ ነው። ረስበብል ኮሌክሽን ፔሪድ ቬሪ ኢምፖርታንት እና አሁን በእኔ ኤክስፒሪየንስ ብዙ ድርጅቶች የኮሌክሽን ፖሊሲያቸው አቨሬጁ ስንት ነው ስትሏቸው አንዳንዱ 1 ወር ይላል፣ አንዳንዱ 15 ቀን ይላል። በተግባር ገብታችሁ ፋይናንሻል ሪፖርታቸውን አይታችሁ ደግሞ ካልኩሌት ስታደርጉ አንዳንዴ ያስደነግጣል። 2 ወር፣ 3 ወር፣ 4 ወር ሆኖ ፊገሩ ይመጣል። ፖሊሲ ቢኖራቸውም ኢንፕራክቲስ ግን ኮሌክት የሚያደርጉበት መጠን ስፒድ ኮሌክሽን የሚከተል ለሽያጭ ነው እንጂ ብዙ ጊዜ የሚተጉት ኮሌክት የማድረጋቸው ኤፊሽንሲ ደካማ ሆኖ ነው የምታገኙት። እና ኮስቱን ደግሞ የሚያስደነግጣቸው መቼ ነው? አሁን ለምሳሌ አንድ ድርጅት 50 ሚሊዮን ብር ውጭ አለው ማለት እንደው በ10% እንኳን ብትወስዱት ማለት ነው 50 ሚሊዮንን የ50 ሚሊዮን 10% ስንት ይመጣል? 5 ሚሊዮን ይመጣል አይደል? 5 ሚሊዮንን ለ365 ቀን ብታካፍሉት 13 ሺህ ብር ነው። ለምሳሌ 2 ወር የሆነበት ሰው አቨሬጅ ኮሌክሽን ፔሪዱ 60 ቀን የሆነበት ሰው አንድ ቀን እንኳን በማድረጉ 59 ቀን በማድረጉ 13 ሺህ ብር ሴቭ ያደርጋል በቀን ማለት ነው። እያንዳንዷ ቀን በተለይ በባንክ ብድር ላይ የሚሰራ ድርጅት ማለት ነው ያንን አሳጠረ ማለት ኦቨርድራፍት ባላንሱ ቀነሰ ማለት ነው። ሶ እነዚህ ፊገሮች በተለይ ኢምፕሊኬሽናቸው ፋይናንሻሊ ትራንስሌት ተደርጎ ለማኔጅመንት ሲቀርብ በቃ ያው አስደንጋጭ ፊገር ይሆናልና ሲሪየስ ይሆናሉና ኮሌክሽን ላይ ልክ የመሸጥን ያህል የምንጥረውን ያህል ረስበብል ፖሊሲያችንን ሪቪዝን ማድረግ ያስፈልጋል። ስቲል ኢት ኢዝ ኢምፖርታንት በዱቤ መሸጥ አለብን፣ ግን ፕሮሚስ ያደረግንላቸው ደንበኞቻችን በ15 ቀን እንዲመልሱ ከሆነ we have to be serious። በ15 ቀን እንዲመልሱ እኛ ሀገር እንደ ሌሎቹ እንደ አውሮፓ እንደ አሜሪካ የተለመደ አይደለም። ያው ምንድነው የሚባለው ባዘገየ ኢንተረስት ይከፍልበታል፣ አዘገየበት ፎር ሌት ፔመንት። እኛ ሀገር የለም፣ ወለድ ብትጨምሩበት ቀባሪ ነው የምታጡት። እና ያ ስላልተለመደ we need to have ስትሪክት እንትን ይፈልጋል ይሄ ነገር። እና በተለይ እኛ ሀገር እነዚህ ሁለቱን ሲሪየስሊ ማየት ይፈልጋል ካልኩሌት እያደረጉ እና ሴቪንጋችን ትልቅ ነው እንደዛ በማድረጋችን። እና ይህን ደግሞ ለመስራት ሪሊ ኮምፕሊኬትድ የሆነ አካውንታት መሆን ያስፈልገው። ማኔጀርስ ከተለየ ፕሮፌሽን የመጡ ሰዎች ካልኩሌት አድርገው ቼክ ማድረግ ይችላሉ። ፋይናንሻል ሪፖርት ሲቀርብ እነዚህም አብሮ እንዲያያዙ ማድረግ ይቻላል። ኢንቬንተሪንም ቅድም ባልኩት መሰረት ሆልዲንግ ፔሪዳችንን ኢንቬንተሪ ምን ያህል ነው ሆልድ ያደረግነው የሚለው አቨሬጅ ኢንቨንተሪ ለኮስት ኦፍ ሶልድ አካፍለን በ365 ቀን ብናካፍለው የኮሌክሽን ፎርሙላችንን ማወቅ ይቻላል። ኢንቨንተሪ ማለት ነው፣ ወይም ሆልዲንግ ፔሪዱን ማየት ይቻላል። ፈጠን ብዬ ነው። ሴልስ አውትስታንዲንግ የሆነበትን ካልኩሌት ማድረግ ይቻላል። ከቅድም ካነሳሁት ጋር ተያይዞ ያለ ነው። ሊቨሬጅ ሬሽዮ ሎንግ ተርም ሎናችንን ምን ያህል ነው የኛ ካምፓኒ ፋይናንስ ላይ የተደረገው ማለት ነው። ሊቨሬጅ ማለት ጋን በጠጠር ይደገፋል እንደሚባለው እንግዲህ ሁሉ ሰው በራሱ ኢኩቲ ብቻ አይሰራም እና አንድ ቢዝነስ ሰክሰስፉል እንዲሆን በብድር ራሱን ፋይናንስ ማድረግ አለበት። ሪስክም ደግሞ ሼር እናደርጋለን፣ ግን ልክ ይኖረዋል። 100% በራሳችን ካፒታል መስራት ስማርትነት አይደለም። በተወሰነ ደረጃ ብድር ማግኘት አለብን። ያ ብድር መጠን ደግሞ ኦፕቲመም መሆን አለበት። ወለዱን ከፍለን ስቲል ፕሮፊት የሚያደርገን ለዛ ሜጀርመንት ብዙ አሉ። ኢንተረስት ከቨሬጅ የሚባል ዴት ቱ ኢኩዊቲ ሬሽዮችን ማየት አለብን። እንደ ሴክተሩ ይለያያል። ይሄ ነው ኦፕቲመም የሚባለው የሚለው መወሰን ያስቸግራል። በጣም ሪስክ አቨርተር የሆነ ሰው 50 ሊያደርግ ይችላል፣ 70 ሊያደርግ ይችላል። 70 የራሱ 30 የባንክ እኛ ሀገር ባለው ኮንቴክስት ሲል ስለተመኘን ብቻ ብድር አያድግም። አሳማኝ የሆነ ኮላተራልም ስለሚያስፈልገን ማለት ነው። ግን በተቻለ መጠን ያንን ኮንቴክስት የተረዳ መሆን አለበት። እኔ ባየሁት ሎውስት ኢኩዊቲ ቱ ቶታል አሴት ሬሽዮ ያላቸው ባንኮች ናቸው። ለምን እንደሆነ አላውቅም፣ እንግዲህ አልገባኝም። እዛ ሴክተር ያለ ሰው ያውቀዋል። እና አሁን የንግድ ባንክን በቀደም እያየሁ ነበርና የንግድ ባንክ ኢኩዊቲ ወደ 1.4 ወደ 1.5 ትሪሊዮን ላለው አሴቱ ወደ 6% ነው። 94%ቱ ዕዳ ነው ማለት ነው አይደል? ምን ለማለት ነው?
ኮንቴክስቹዋል ነው። በዛ ሴክተር እዳውን የመክፈል ካፓሲቲው ሌላም ነገር ከግምት ውስጥ ገብቶ መታየት ያለበት ስለሆነ ሲሪየስ ኢሹ ማለት ነው። አንዱ ሜጀርመንት ዴት ቱ ኢኩዊቲ ሬሽዮ ነው፣ ፖፑላር ሬሽዮ ነው። ካልኩሌት ማድረግ ይቻላል፣ ግን ትርጉም የሚሰጠው ከፔሪድ ወደ ፔሪድ ኮምፔር ስናደርግ ከኛ ጋር ተመሳሳይ ከሆኑ ድርጅቶች ጋር ስናወዳደር ኢንተረስት የመክፈል ካፓሲቲያችንን አብረን ስናየው እና ሴክተሩ በዛ ሴክተር ላይ ያለ ነገር እንዴት ነው የሚለውን ነገር አብረን ስናይ ሞር የተሻለ ስሜት ይሰጣል። በቢዝነስ ሌላ ኢምፖርታንት ነገር ፕላን ማድረግ ነው። ያለ ፕላን መስራት አይቻልም። ዛሬ ኤልሲ ይከፍታል ያለ በትንሿ ማለት ነው። ዛሬ ኤልሲ የሚከፍት ሰው በተለይ ማርጂን ካለው ቀኑ ደርሶ እቃውን ሲያወጣ ብዙ ኮስቶች ያሉበት እና ለዛ ቀን የሚሆን ገንዘብ መኖሩን ማጣራት አለበት ዛሬ ሲወስን። ይሄ የአጭር ጊዜ ውሳኔ ሊሆን ይችላል፣ ግን ቢያንስ እያንዳንዱ ድርጅት ዓመታዊ በጀት እና ፎርካስት ሊኖረው ይገባል። ዳይናሚክ ነው። በመንግስት ቤት እና በነን ፕሮፊት ኦርጋናይዜሽን በጀት ሰምሃው ሪሌቲቭሊ ሰምሃው ኢትስ ፕሬዲክተብል በትምህርት ተጠቅስ። ቢዝነስ ላይ ግን ብዙ ፋክተሮች ስላሉ ሹድ ቢ ፍሌክሲብል። ኮንቴክስቱን ያሳየ አንድ ድርጅት 3-4 በጀት ሊኖረው ይችላል። በተለይ ደግሞ ፋብሪካ ሲሆን ማለት ነው። ፍሌክሲብል በጀቲንግ የምንለው አለ፣ ግን ሁል ጊዜ ኢምፖርታንት ነው። አንድ በጀት ውበቱ የሚለካው ድርጅቱ ፕሬዲክት የማድረግ ካፓቢሊቲ ሲኖረው ነው። አለበለዚያ እንዲሁ ለደንብና እንትን ብለን በጀት ብናደርገው ምንድን ነው የሚባለው? እቅድ ዶሮ ነው የሚባለው፣ አፈጻጸም ሽሮ የተባለ እንደሚተገተው እንዳይሆን፣ ወይም ዳዘር ወይ ራውንድ። ሁለቱም ፌቨረብል አይደለም። ፕሬዲክትብል መሆን አለበት። ትልቅ መሆኑ ብቻ ሳይሆን ተገማች መሆን አለበት እና ያ ነገር ያስፈልጋል። በበጀት ሂደት ውስጥ 4 ሂደቶች አሉ። በበጀት ፕሮሰስ ፎርሙሌት እናደርጋለን። በጀታችንን የሚመለከተው ክፍል አፕሩቭ ያደርጋል፣ እንፈጽመዋለን። ከዛ አንዱ ኢምፖርታንት የበጀት ኤሌመንት ሳይክል ውስጥ ኮንትሮል ነው። በጀት ያው ዳሽቦርድ ፔሪዲካሊ ማየት አለብን። ሪኩዌስት ተደርጎ ኦቶራይዝ ተደርጎ መሄድ አለበት። ከዛ ደግሞ ፔሪዲካሊ ሞኒተር መደረግ አለበት ማለት ነው። ስፔንድ ስናደርግ ኤግዜክቲቭ ስናደርገው አውትካሙ ኢት ኩድ ቢ ፌቨረብል ኦር አንፌቨረብል። ሁለቱም ቢሆኑ ግን ለውጦች ሲመጡ አመታዊ ማለት ወቅታዊ ሳምንታዊ ሪፖርታችን፣ ወርሃዊ ሪፖርታችን ከበጀታችን አንጻር ምን ያህል ፐርፎርም እንዳደረገ የሚያሳይ መሆን አለበት እና ለውጦች ካሉ ዴቪዬሽኖች ካሉ ለምን ብለን መጠየቅ አለብን እና ምክንያቱን አንደርስታንድ ማድረግ አለብን። በዛ ፋይንዲንግ መሰረት ደግሞ አክት ማድረግ አለብን ማለት ነው። የበጀት ቫሪያንስ ካለ አክት ልናደርግበት ነው ማለት ነው። ማስተካከል ያለብን እንድናስተካከል ይሰጠናል ማለት ነው። በጀት ወሳኝ ነገር ነው። ሌሎቹ ቅድም ካነሳው አንጻር ፋይናንሻል ሪፖርት ስንሄድ ሌሎችም ማወቅ ያለብን ትንንሽ ኮንሴፕቶች አሉ። ያው አንድ ቀን ላይታወቅ ይችላል፣ ግን ማኔጀር የሆነ ሰው ተደጋግሞ ስለሚሰማቸው ኪ የሆኑ ፋይናንሻል ማኔጅመንት ላይ ለውሳኔ የሚያስፈልጉ ኮንሴፕቶች አሉ። ለምሳሌ ሬሌቫንት ኮስት የምንለው አለ። ሁሉ ኮስት ሬሌቫንት አይደለም እና በአካውንቲንግ ሬሌቫንት የምንለው ኮስት ፊውቸር ዲሲሽንን አፌክት የሚያደርግ ሲሆን ነው። ኦልሬዲ የወጣ የሞተ ወጪ እንደ ሰግ ኮስት ነው የምንወስደው። ማለት በፊውቸር ዲሲሽን ምንም አይሰራም። ለምሳሌ ግቢ ቢኖረን አንድ ፋብሪካ ኦልሬዲ አውጥተንበታል እና አንድ ኦፖርቹኒቲ ብናገኝ የዛን አዲስ የመጣ ትእዛዝ ኮስት ለማወቅ ለማስላት በሆል እስከዛሬ ያወጣነው ኮስት ሪሊ ኮንሲደር ማድረግ ላያስፈልገን ይችላል። ኢንክሪመንታል ኮስቶቼ ምንድን ናቸው? ይህን ስራ ለመስራት የማወጣ ብሎ ማሰብ ያስፈልጋልና ሰንክ ኮስቶቹን አብረን ቀላቅለን ማሰብ ላይ ያስፈልገ ይችላል። ኮንቴክስቹዋል ስለሆነ ነገሩን ዝም ብሎ ሲምፕሊፋይ ለማድረግ ነው በዚህ መልክ ማወጣውና አንዳንድ ኮስት ሬሌቫንት ነው፣ አንዳንድ ኮስት ኢሬሌቫንት ነው። ኢሬሌቫንት ነው የምንለው ለፊቸር ዲሲሽን የማይጠቅም ከሆነ ማለት ነው። ለአጥር ያወጣነው ወጪ ፊቸር ለአንድ ነገር ለማድረግ ለምናስበው ስራ ሬሌቫንት ላይሆን ይችላል ማለት ነው። ብዙ ውሳኔዎች ይኖራሉ በማኔጅመንት ውስጥ። ራሴ ልስራ ወይስ ልከራይ? ራሴ ልግዛ ወይስ ልከራይ? መኪና በትራንስፖርት መኪና ልስራ ወይስ መኪናውን ራሴ ገዝቼ ኦል አድርገው? እነዚህን ውሳኔዎች ለመወሰን ሪሊ ማኔጅመንት እነዛ ዳታዎች ቀርቦለት መወሰን አለበት። ከፋይናንሻል ውጭ ሌሎች ኳሊቴቲቭ የሆኑ አስፔክቶች ሊታዩበት ይችላሉ፣ ግን ቢያንስ ፋይናንሻሊ ኢት ሃዝ ቱ ቢ ቫያብል ኢነፍ
ሌሎች የሎንግ ተርም ኢንቨስትመንት የምናደርግ ከሆነ ሪተርን ኦን ኢንቨስትመንት ካልኩሌት ማድረግ ይፈልጋል። ፔባክ ፔሪዳችን ኢንቨስት ላደረኩት ነገር ምን ያህል ጊዜ ነው ብሩን ተመላሽ አድርጌ ማግኘት የምችለው ኢን ፎርም ኦፍ ካሽ ኢንፍሎ የሚለውን እሱም ማስላት ያስፈልጋል። እና ኤጀንሲ ቲዮሪ የሚባል ድሮ ነበር እና ወደ ስቴክ ሆልደር ቲዮሪ ተቀይሯል። ኒሃው ማኔጀር የሆነ ሰው እንደ ኦነር ማይንድ ሴት ሆኖ ነው ማኔጅ ማድረግ ያለበት በየትኛውም ሌቨል ቢሆን ማለት ነው። የራሱን ገንዘብ ስፔንድ እንደሚያደርግ አድርጎ ኮንሲደር ማድረግ አለበት በየትኛውም ኢንቨስትመንት ዲሲሽን ውስጥ። የፕሮፊት ኤንድ ሎስን ኢምፓክት፣ የባላንስ ሺት ኢምፓክት አሰስ ማድረግ አለበት አንድ ማኔጀር ማርኬቲንግ ማኔጀር ይችላል፣ ፕሮዳክሽን ማኔጀር ሊሆን ይችላል፣ ኦር የዛ ቢዝነስ ማኔጀር ሊሆን ይችላል። እና እነዚህ ነገሮች ከግምት ውስጥ እንዲገቡ ማድረግ ያስፈልጋል። ሌላው እንግዲህ ሞኒተሪንግ እና ኮንትሮል ነው በፋይናንሻል ማኔጅመንት ውስጥ ያለው። ሶስት ሜጀር አስፔክቶች አሉት። አንደኛው ኢንተርናል ኮንትሮል ጀነራሊ ማለት ነው የውስጥ ቁጥጥር በመባል ይታወቃል በተለምዶ። እና ኢንተርናል ኮንትሮል በህይወታችን ውስጥ ሁሉ አለ። ኢንተርናል ኮንትሮል የሌለበት ኢንቫይሮንመንት አለ። ቤታችንን ብንይዝ ሁሉም ሰው ኮንትሮል አለው። ዋለታችን የምናስቀምጥበት፣ ሞባይላችን ውስጥ ያለን ፓስወርድ፣ የቤታችን ቁልፍ፣ ቁምሳጥናችን፣ ቢሮችን፣ የቢሮ ቁልፍ አብሮን ተዋህዶን ያለው ነገር ነው። እና ኢንተርናል ኮንትሮል ኮፒ ከሆነ ቦታ አምጥተን የምናደርገው አይደለም። ኢትስ ቤዝድ ኦን ሪስክ በሌለበት ሁኔታ ዜር ኢዝ ኖ ኒድ ፎር ኤኒ ኢንተርናል ኮንትሮል። ስለዚህ ሪስክ ኦሪየንትድ ነው። አንድ ድርጅት ያለው የኢንተርናል ኮንትሮል መመሪያ ከሌላው ጋር አንድ አይነት ላይሆን ይችላል። ምክንያቱም ኢንተርናል ኮንትሮል ሲስተም ኤክስፔንሲቭ ስለሆነ ኮስት አለው። አንድ ነገር ለማድረግ በሬን ልቆልፍ ካልኩ ቁልፍ አሰራለሁ፣ ኢትስ አን ኤክስፔንስ። ይህን ስራ በከፋፍለው ይሻላል እንትና ስቶሪ አድርግ እንትና ይቀበል ካልኩ ተጨማሪ ሰዎችን እቀጥራለሁ፣ ቢኮዝ ኢት ሃዝ ኤ ኮስት። ኢንተርናል ኮንትሮል አንድ ድርጅት ሪሶርሱን ሴፍ ጋርድ ለማድረግ የሚያስችለው የቁጥጥር ስርዓት ሊኖረው ይገባል። እና እነሱ እንዴት ነው የሚሰሩት ለማለት እዚህ አንድ ቦክስ የምታዩት የኢንተርናል ኮንትሮል ኮምፖነንቶች አሉ። ኮንትሮል ኢንቫይሮንመንት ስታብሊሽ ማድረግ አለብን። ፔሪዲካሊ ሪስክ አሰስመንት መውሰድ አለብን። ቤዝድ ኦን ዛት ሪስክ አሰስመንት ፋይንዲንግ ኮንትሮል አክቲቪቲዎችን ስታብሊሽ ማድረግ አለብን። ፔሪዲካሊ እነዛ ኮንትሮል አክቲቪቲዎች ዌዘር ዜይ አር ወርኪንግ ኦር ኖት ኢንፎርሜሽናል ኮሚኒኬሽንን ስታብሊሽ ማድረግ አለብን። እንደን ሞኒተሪንግ አክቲቪቲ ፔሪዲካሊ መስራት ይፈልጋል ማለት ዌዘር ዜይ አር ኢፌክቲቭ ኢነፍ ማለት ነው። ከዛ ሌላው አስፔክት ኢንተርናል ኦዲት ነው። እንደ ካምፓኒያችን ሳይዝ ትልልቅ ለሆኑ ካምፓኒዎች ኢንተርናል ኦዲት ፋንክሽን በጣም አስፈላጊ ነው። ኢንዲፐንደንት የሆነ ኦብጀክቲቭ አሹራንስ ለማግኘት ቬሪ ኢምፖርታንት ኮንሰልቲንግ አክቲቪቲ ሮልም አለው። ሌላው ኤክስተርናል ኦዲት ነው። ገለልተኛ የሆኑ እኛ ውስጥ ያሉ ሰዎች ለሰርድ ፓርቲ ለስቴክሆልደሮች የሚሆነውን ጀነራል ፐርፐስ ፋይናንሻል ሪፖርቲንግ የሚያረጋግጡ ናቸው። ተቀባይነት ባለው ኢንተርናሽናል ስታንዳርድ መሰረት ነው ኦዲት የሚደረገው። የኢንተርናሽናል ኦዲቲንግ ስታንዳርድ አለ። ከዛ ሂሳቡን የሚሰራበት አፕሮች እንዲሁ ዋይዘር አፋርስ ነው። ኢፕሳስ ሊሆን ይችላል ወይም ፓስ ሊሆን ይችላል። በዛ መሰረት የተሰራ ፋይናንሻል ሪፖርት ይኖራል። በፋይናንሻል ማኔጅመንት ውስጥ አንዱ ኤሌመንት ሞኒተሪንግ እና ኮንትሮል ነው ማለት ነው። እንግዲህ እስካሁን ባየነው ነገር መሰረት አንድ ማኔጀር አክሽን ፕላን ወጥቶ ለዚህ ድርጅቱን ኤፊሽንትሊ ለመምራት ሪሊ የራሱን ስኪል እና እውቀት ከፋይናንስ ጋር አላይ ማድረግ አለበት። ብሪጅ ማድረግ አለበት። አዳዲስ ኮንሰፕቶችን እንዲያውቅ ስትራይቭ ማድረግ አለበት ከራሱ ስራ ጋር ከሰኞ ጀምሮ ማለት ነው። እዚህ የሰማችሁ ማኔጀሮች እንደው ትኩረት ሰጥታችሁት ካልነበረ እና የአካውንታንቱ ጉዳይ እና ችግር ነው ብላችሁ አስባችሁ ከሆነ አንድ ስቴፕ ሄዳችሁ የኔ ጉዳይ ነው ብላችሁ ከሰኞ ጀምራችሁ እንዴት ይህን ኢምፕሊመንት ሊደረግ ያቀላሉ መንገድ እንዴት መረዳት እንደሚኖርባችሁ ማየት አለባችሁ። ፔሪዲካሊ ደግሞ ራሳችሁን ኢምፕሩቭ ማድረግ ያስፈልጋል። መንዝሊ ሪቪው ማድረግ ያስፈልጋል። ኬፒአይዎች እንዲኖሩ ማድረግ ያስፈልጋል። ፋይናንሻል ሪፖርቱ ዝም ካላችኋቸው አንዳንዶቹ ፋይናንስ ሰዎች ፕሮአክቲቭ ናቸው። ሶስቱን ሪፖርት ብቻ ሳይሆን እነዛን ስታንዳርድ የሆኑ ሬሾ አናሊሶችን ሰርተው ያቀርባሉ። ማስረዳትም አለባቸው። ካልኖሩ እናንተ እንደ ማኔጀር እነዛ ነገሮች ከሌሉ እነሱን ማግዛቸዋቸው እነዛ ሪፖርቶች እንዲወጡ ማድረግ ይቻላል። ብዙ ጊዜ እኛ ሀገር የሚበዛው ማለት ይቻላል ለምሳሌ በአዲስ አበባ ከተማ እንኳን 30,000 በላይ ለአዲስ አበባ ገቢዎች ግብር የሚከፍሉ ሪፖርት አቅራቢዎች አሉ እና
more than 90% of them ፋይናንሻል ሪፖርቱን የሚፈልጉት የሀገር ውስጥ ገቢ ሪፖርቲንግ ሪኳየርመንት ለማሟላት እንጂ ለኢንተርናል ፐርፐዝ ለዲሲሽን ሜኪንግ አይደለም። እና ብዙ ኢንዴፕዝ አንድ ድርጅት ፋይናንሻል ሪፖርቶችን አይቶ የድርጅቱን ሁኔታ ከፋይናንስ ምክንያቱም አልቲሜትሊ ያዘንብ ዘዴ ፕሮፊት ማምጣት ነው እና እነዛ ቁጥሮች የሚናገሩት ነገር ብዙ ስለሆነ ትኩረት ሰጥተው እነሱም ቢያዩዋቸው ሞር ቀላል የማይባል ጥቅምን ማግኘት ይችላሉ ማለት ነው። ሶ ነምበርስ ሲኖሩ they have to investigate ኦፕሬሽናል ኤክስፕላኔሽን እንዲኖር ሲክ ማድረግ አለባቸው። አፕሮፕሪየት የሆነውን አክሽን መውሰድ አለባቸው። when it is necessary they have to go deep dive እንደዚህ ሄደው ማየት ይኖርባቸዋል። ለምሳሌ ምሳሌ ግሮስ ፕሮፊቱ ወረደ ከተባለ መሸጫ ዋጋ ስለቀነሰ ነው፣ ኮስቱ ስለጨመረ ነው፣ የኔ ተወዳዳሪዎች እንዴት ነው የሚሸጡት፣ is it unique to my company ብለን ማርኬት ላይ ወጥተን አሰስ አድርገን ምን ብለን ኦር ደግሞ በስርቆት ምክንያት ነው፣ በኢንቨንቶሪ ምክንያት ነው፣ በኮምፖዚሽን ምክንያት ነው የሚለውን ኢንዴክስ ማየት አለብንና ቁጥሮቹ የሚናገሩት የሆነ just like a dashboard። ከዛ በኋላ ግን እነሱ ስናይ አለርትን ስንሆን KPI ሲኖረን ሲግኒፊካንት ዳይቨርጀንስ ሲኖር ወይም ልዩነት ሲኖረው የበለጠ እንድናቅ የሚያደርገን እንድንመረመር የሚያደርገን አፕሮፕሪየት የሆነውን አክሽን እንድንወስድ የሚያደርገን እነዛን ቁጥሮች ስናቅ ነው። እና and then we have to know the language also እነዛን ኪ የሆኑትን ተርሚኖች ባወቅን ቁጥር ሞር ኢንጌጅ እናደርጋለን በተሻለ ሁኔታ ማለት ነው። ላይክ ሪተርን ኦን ኢንቨስትመንት ምንድነው፣ በእኛ ሬት ምንድነው፣ ሌሎች እንዴት ያገኛሉ፣ ሃይማኖት አይደለም ቢዝነስ ሌላ የሚያዋጣ ካለ እና የኛ የደከመ የሚሄድ ከሆነ ለመወሰን እንኳን አይን ከፋች የሆነ ነገር ነው። so we have to build a partnership with our finance team periodically engage ማድረግ ይኖርብናል። we have to act as a supportive partner with our finance team ዲሲሽን ሜኪንግ ላይ ፓርቲሲፓቶሪ የሆነ ኮላቦሬቲቭ የሆነ ዲሲሽኖችን መውሰድ እንድንችል እድሉን ይከፍትልናል። ለምን now we are better understand what financial management is ማለት ነው። ዝም ብለን ብቻ አካውንታንት ሪፖርት አውጥተን አንዳንዶቹ ስለማይገባቸው በቃ እሺ ፋይናንስ ኃላፊዎች ብለው አውጥቶ ይሄዳል እንጂ ሞር ፎከስ የሚያደርጉት ማርኬቲንግ እና ፕሮዳክሽን አክቲቪቲ በሚገባቸው ኤሪያ ነው። ፋይናንስ ላይ ብዙ ጊዜ ማባከል አይፈልጉም፣ አፕታይት ስለሌለ ወይም ስላልተረዱት ማለት ነው። ብዙ ጊዜ የሚሰጠው ኢምፖርታንት የሆነ ነገር ስለሆነ ማለት ነው። ስለዚህ it does require the specific discipline እነዚህ ቤዚክ የሆኑትን የፋይናንሻል ማኔጅመንት ነገሮች ለመረዳት በቃ 12ኛ ክፍል ወይም 8ኛ ክፍል በላይ በእኔ አመለካከት ፋይናንስ ዝቅ ለማድረግ ፈልጌ አይደለም፣ አንደርስታንድ ለማድረግ ቢዝነሱን የሚያውቅ የሚረዳ ሰው በቀላሉ ገብቶት ለውሳኔ መድረስ የሚያስችለውን ክህሎት ያገኛል ብዬ አስባለሁ። ሶ ከቤዚኩ መጀመር ነው፣ ቀስ በቀስ ማስተር እናደርገዋለን። and then periodically እናንስድ ባደረግነው ቁጥር ኢንፎርምድ የሆነ ዲሲሽን ለመውሰድ የሚያስችለንን የፋይናንሻል ማኔጅመንት ክህሎት እናገኛለን ማለት ነው። እዚህ ውስጥ የፋይናንሻል ማኔጅመንት ይሄን ይመስላል በአጭሩ። እሺ አቶ ጌትነት በጣም እናመሰግናለን። ያው በጣም ደስ የሚል ፕሬዘንቴሽን አቀራረቡም እንዲሁም ከልምድ ጋር ካለህ ልምድ ጋር አያይዘ በጣም በፍጥነት ቢሆኑ ሐሳቡን ለማስጨበጥ የሄድክበት መንገድ በጣም በጣም ደስ ይላል። እና አንድ አራት ጥያቄዎች አሉ ቅድሚያ ወደ ኦንላይን እንትን ከማለታችን በፊት አንደኛው በአቶ ሳይት ጠይቀው ነው is it advisable to have assets with capital but without liability የሚል አለ። ሁለተኛው አቶ ቴዎድሮስ የጠየቁት ናቸው። በአማርኛ ይቅርታ የመጀመሪያው ምንድነው? ሶሪ እሺ ከመጀመሪያው ልጀምርልህ። ቆይ እሺ የመጀመሪያው አቶ ታረቀኝ what about separate entity concept based on private limited company and private company የሚል ጥያቄ ጠይቀዋል። ሁለተኛው አቶ ሳይ is it advisable to have assets with capital but without liability የሚል ጥያቄ ያስተዋል። ሶስተኛው በአቶ ቴዎድሮስ የተነሳው አሴት ንብረት ካፒታል ሀብት ቢባል ያስኬዳል የሚል ጥያቄ አለ። አራተኛው how can we know gross profit ይላል። ያው gross profit እንዴት ካልኩሌት እናደርጋለን የሚል ጥያቄ ይመስላል። እኛ አራቱ ጥያቄዎች ናቸው
ከዚህ በተጨማሪ በኦንላይን ላይ እጅ ያወጡ አሉ። እነኚህን ቅድሚያ ሪያክት አድርግባቸውና ወደ እነሱ እንመለሳለን። ኦኬ እሺ እንግዲህ ገብተህ ከሆነ ኢንቲቲ ቢዝነስ ኢንቲቲ ኮንሴፕት የሚባል አለ። ሰፓሬት ኢንቲቲ ኮንሴፕት የምንለው ያ ጠቅላላ አድርገን ቢዝነስ አይነቶች ከአካውንቲንግ አንጻር ያው ከሌጋል ፎርሙም አንጻር 3 አይነት ቢዝነስ አለ። ዝም ብለን በጥቅል ማለት ነው። ሶል ፕሮፕራይተርሺፕ፣ ፓርትነርሺፕ እና ኮርፖሬሽን የምንላቸው ማለት ነው። በዲቴል ስንሄድ ብዙ ሊሆኑ ይችላሉ፣ ግን እንደ ካታጎሪ 3 መውሰድ ይቻላል። ቢዝነስ ግን የትኛውን ፎርም ቢሆን ሶል ትሬደር የግል ድርጅት የምንለውን ኃላፊነቱ ያልተወሰነ የግል ድርጅት የምንለውን ቢሆን ቢዝነሱ ሁልጊዜ ሰፓሬት መሆን አለበት ከባለቤቱ ከአካውንቲንግ ፐርስፔክቲቭ ማለት ነው። ከአካውንቲንግ ፐርስፔክቲቭ በእኛም ሀገር እንደምታውቁት ኮምፕሌክሱ ብዙ ስለሆነ አንድ የንግድ ድርጅት ቢኖራችሁ ለቢዝነሱ ያላችሁትን የግላችሁ ሂሳብ ጋር እንዳታቀላቅሉ። ንግድ ባንክ የትኛውን ባንክ ይኖራችሁ ለቢዝነሱ ከሆነ የቢዝነሱን ፋይናንሻል ባንክ አካውንት እንኳን ድረስ ሰፓሬት ነው መሆን ያለበት። ከትርፋችሁ ወደ ራሳችሁ ስትወስዱ የዛን ጊዜ ወደ ግል አካውንታችሁ ማስተላለፍ ትችላላችሁ። አንድ የቢዝነስን ሂሳብ ለመስራት የመጀመሪያው ነገር ቢዝነስ ኢንቲቲ ኮንሴፕት የሚባለው ነው። ከዚህ ከሽሮ ከበርበሬ ከምናምን ኑሯችን ውጭ ለይተን የቢዝነሱ ስራ ማስኬድ አለብን። ኃላፊነቱ ያልተወሰነ የግል ድርጅትን ቢሆን ስለዚህ የራሱ ፋይል፣ የራሱ መዝገብ፣ የራሱ ሪከርድ ያለው ወጪዎቹ ከቢዝነሱ ጋር ብቻ የተያያዙ የቤታችንን የማናስገባበት ሂሳብ አያያዝ መሆን ስላለበት ሰፓሬት ኢንቲቲ ኮንሴፕት መሆን አለበት ማለት ነው። ለምሳሌ የተለያየ ቲን ነምበር ያላቸው ድርጅቶችም ኖረውን ከሆነ እስቲል ራሳቸውን ችሎ ነው ሂሳብ መመዝገብ ያለበት። ገብተህ ከሆነ ማለት ነው በአካውንቲንግ የቢዝነስ የምናወራ ከሆነ የግል ድርጅትም ይሁን ፓርትነርሺፕ ምንም ይሁን የመጀመሪያው አካውንቲንግ ለመስራት ምን ያስፈልጋል? ቢዝነስ ኢንቲቲ ኮንሴፕት ያስፈልጋል። ሂሳቡ ተለይቶለት ሂሳቡ ለራሱ ወጪውም ገቢውም መሰራት አለበት። በኋላ ኤኒ ትርፍ ካለ ባለቤቱ ጋር ሂሳቡ እንደ ዊዝድሮዋል ሊመዘገብለት ይችላል ማለት ነው። በሌሎቹ ግን ያው በህግም ማለት ነው ኮርፖሬሽን ከሆነ ኃላፊነቱ የተወሰነ የግል ማህበር ነው። ህጋዊ ሰውነት አለው። ድርጅቱና ባለቤቶቹ ግንኙነት የላቸውም። ግንኙነታቸው መቼ ነው? ያ ድርጅት ዲቪደንድ ዲክሌር ሲያደርግ ለሼርሆልደሮቹ ሊሰጥ ይችላል። ግን ድርጅቱ ሌጋል ፐርሶናሊቲ ስላለው ይከሳል፣ ይከሰሳል፣ የራሱን ሂሳብ ይይዛል ማለት ነው። የዛ ድርጅት ነው እንጂ የባለቤቶቹ ሪፖርት አይባልም። የድርጅቱ ሪፖርት ነው። መልሼ ከሆነ እንግዲህ አቶ ታረቀኝ ጥያቄ ዊዛውት ሊያቢሊቲ ሊኖርብን የሚችለው በጣም አይዲያል ሲቹዌሽን እኔ ድርጅት ብከፍት የሚሸጠው ሽያጭ በሙሉ በጥሬ ገንዘብ ከሆነ እና በዱቤ የገዛሁት ነገር በሙሉ በካሽ ከሆነ እዳ አይኖርብኝም ከማንም ካልተበደርኩ። ስለዚህ ቶታል አሴት ይሆናል፣ ቶታል ኢኩዊቲ ሊያቢሊቲ ዜሮ ነው ማለት ነው። እንዲህ ሊሆን ይችላል። ትንሽ ድርጅት ያላቸው ሰዎች የእውነት ነው አሁን የጉልበት ሰራተኛ ምናምን ከማንም ካልተበደሩ፣ ከማይክሮ ፋይናንስ ካልተበደሩ፣ በራሳቸው ገንዘብ የሚሰሩ ከሆነ አሴታቸው እና ኢኩዊቲያቸው አንድ አይነት ነው ማለት ነው። ግን ወደ ቢዝነስ ስንመጣ ሪያሊስቲክ አይደለም። ለምሳሌ አንድ ድርጅት ቀጣሪ ከሆነ ከሰራተኞቹ ምን ይሰበስባል? ታክሳቸውን ቀንሶ ነው ደሞዝ ግብር እስኪከፍል ያቺ በቀነሰ ጊዜ 100 ብር ከሆነ እንትኑ ለሰራተኛው 70 ብር ከፍሎ 30ዋን ለሀገር ውስጥ ማስገባት ስላለበት የዚያን ጊዜ ያችን ቆርጦ ለሀገር ውስጥ ገቢ እስኪከፍል ድረስ ቢያንስ ምን ይኖርበታል? የታክስ ዕዳ ይኖርበታል። ዊዝሆልዲንግ ታክስ ከመቁረጥ ስላለበት ሲገዛ ዊዝሆልዲንግ አስቀርቶ ከነበረ ግድ ሲመዘግብ ዕዳ ብሎ ይመዘግባል። ስለዚህ ዕዳ እንዳይኖርብን በተለይ እንደ ካምፓኒ ሪያሊስቲክ አይደለም። ኢንዋን ኦር አናዘር ወይ ባለዕዳ እንሆናለን። ለሀገር ውስጥ ገቢ ባለዕዳ እንሆናለን። ለምን? የታክስ ኤጀንት ሆነ ስለሚሰራ። በዱቤ ከገዛን ባለዕዳ ልንሆን እንችላለን። ግድ ከባንክ ብቻ መበደር አይደለም ባለዕዳ የሚያደርገን ማለት ነው። ሌላው ደግሞ ሰዎች አገልግሎት ለእኛ ሰጥተው ሳንከፍላቸው ቀርተን አገልግሎት ሰጥተውናል ወይም ዕቃ ገዝተናል። አገልግሎት እንኳን ሰጡን አልከፈልናቸውም። ሰኔ 30 ላይ ቢሆን ያንን መመዝገብ አለብን። ከመዘገብን እስቲ እስክንከፍላቸው እስከ ሐምሌ ድረስ ሂሳባችን ላይ ዕዳ ብለን ልንመዘግበው እንችላለን። እና እንደ ጥያቄ አሴት ቪያቢሊቲ ሳይኖርብን ካፒታል ሀፕን ሊያደርግ ይችላል፣ ግን በጣም ሬር ነው።
ማለት በጣም ትንሽ ለሆነ ድርጅት ሊሆን ይችላል ብዬ ነው የማስበው። ንብረት፣ ካፒታል፣ ሀብት የሚለውን እንግዲህ አማርኛው ሁልጊዜ ተርሚኖሎጂ ጀነራሊ አክሴፕትድ መሆን አለበት እና የእኛም ብቻ አይደለም። አሁን አውሮፓ ብትሄዱ አውሮፓ፣ አሜሪካ እና አንዳንዶችም ሀገሮች ተርሚኖሎጂ ዩኒፎርም አይደለም። አማርኛም ላይ እንደዛ ነው የሚቸግረን ነገር። ንብረት የሚለው በአብዛኛው ንብረት፣ ካፒታል፣ ሀብት የሚለውን ተርሚኖሎጂ ነው። ንብረት የሚለው በአብዛኛው በእኔ ልምድ ነው። አሁን እኛ በአማርኛ የተረጎምናቸው ብዙ አሉ የአካውንቲንግ እንትኖች። በተለይ ብዙ ማቴሪያሎችን አዘጋጅተናል። በተለይ ኮኦፕሬቲቭ ኢንቫይሮንመንት አሁን የአካውንቲንግ ማኑዋሎች፣ ጋይድላይኖች ምኖች አሉ። በተለይ በኮኦፕሬቲቭ ኢንቫይሮንመንት በጣም ፖፑላር ሆኖ ቃሉ ተለምዷል። ስለዚህ በዛ ኤክስፔሪየንስ ንብረት የሚለው ቃል ስፔሲፊክ ፕሮፐርቲ ነው የሚያመለክተው። ወር ደግሞ በሌላ አነጋገር ፊክስድ አሴትን ስለሚያመለክት አሴት የሚለውን ነገር ለመግለጽ አንጠቀምበትም። ንብረት የምትለው ስለምታንስ ካሽንም ስለማይመለከት፣ ስለዚህ እኛ ሀብት የሚለውን ጥቅል ቃል ለአሴት ነው የምንጠቀምበት፣ አሴት ለሚለው ማለት ነው። ካፒታልን እንደውም ጥሪት ነው የምንለው። ጥሪት የሚለው ቃል ማለት ነው በመንግስት ፐብሊክ ፋይናንስ ፕሮክላሜሽናችን ላይ ጥሪት የሚለው ቃልም ኢኩዊቲ የሚለውን ቃል ሰምሃው ይይዛል። የጥሪት ፈንድ፣ ትረስት ፈንድንም እንደዛ ይጨምራል ማለት ነው። ሶ ካፒታል የሚለውን ጥሪት በሚለው ስለምንጠቀምበት ካፒታል እንኳን አያስቸግርም፣ ካፒታል ስለሆነ ማለት ነው። ሀብት የሚለው ዕዳ ስለሆነ አያስቸግርም። ስለዚህ ሶስተኛው ጥያቄያችን ንብረት የሚለው ስለሚያሳስት ሀብትን ለአሴት እንጠቀምበታለን፣ ንብረት የሚለውን ቃል ደግሞ ለፕሮፐርቲ እንጠቀምበታለን ማለት ነው። ግሮስ ፕሮፊት እንዴት ይሰላል? በካልኩሌሽን ከጥቅል ሽያጫችን ላይ ቀጥተኛ ወጪዎችን ቀንሰን የምናገኘው ግሮስ ፕሮፊት ይባላል። የግሮስ ፕሮፊት ፐርሰንቴጅ ደግሞ የምንለው ግሮስ ፕሮፊቱ ለጠቅላላ ገቢያችን ስናካፍል የምናገኘው ነው። እንደው ምሳሌ ብንወስድ መኪና ገዛሁኝ መኪና በ5 ሚሊዮን ብር ገዛው፣ በ7 ሚሊዮን ብር ሸጥኩት። ያልተጣራ ትርፌ ግሮስ ፕሮፊት ስንት ነው ማለት ነው? 2 ሚሊዮን ግሮስ ፕሮፊት ነው። እንዲቀለኝ 10 ሚሊዮን ላድርገው ከይቅርታ ጋር 10 ሚሊዮን ሸጥኩት፣ የገዛሁት 8 ሚሊዮን ነው ልበል። ያልተጣራ ትርፍ ግሮስ ፕሮፊቴ 2 ሚሊዮን ነው። ይሄ ግሮስ ፕሮፊት ማለት ነው። ስለዚህ ከመሸጫዬ ላይ እቃውን የገዛሁበትን ዋጋ ቀንሼ ግሮስ ፕሮፊት 2 ሚሊዮን አገኘው ማለት ነው። ግሮስ ፕሮፊት ፐርሰንቴጅ ደግሞ 2 ሚሊዮን ለ10 ሚሊዮን ሲካፈል ማለት ነው። ይሄ ደግሞ ስንት ይመጣል? 20% ይመጣል ማለት ነው። ሶ ግሮስ ፕሮፊቴ 20% ነው። ግሮስ ፕሮፊት ፐርሰንቴጅ 20% ነው። ግሮስ ፕሮፊቴ 2 ሚሊዮን ነው ማለት ነው። ይሄ ማለት ሌሎች ወጪዎችን ሳይጨምር ማለት ነው። ለምሳሌ እዛ የጥበቃ የማሳያ ቦታ የተከራየሁበት አለ፣ መኪናውን ለመሸጥ ያስቀመጥኩበት ቦታ፣ ሳሳጥብ የነበረ የኪራይ፣ የሰራተኞች ደሞዝ፣ እነዚህ በኋላ የሚመጡ ስለሆኑ እነሱን አይጨምርም። ቀጥተኛ ወጪን ብቻ ነው የሚጨምረው። ለመኪናውን ስገዛው ያወጣሁት ወጪ፣ መኪናውን ስሸጥ ያገኘሁት ገቢ ተቀናንሰው የማገኘው ያልተጣራ ትርፍ። ያልተጣራ የተባለው ገና ሌሎች ወጪዎች ስለሚገቡበት ማለት ነው። ያልተጣራ የተባለው ወይም ግሮስ ጥቅል የተባለው በዛ ምክንያት ነው። ስለዚህ ነው። እሺ አቶ ጌትነት ለሰጠን መልስና ማብራሪያ በጣም እናመሰግናለን። ያው እንደኔ ሀሳብ በጣም ግልጽ ናቸው፣ ግን ያው ጥያቄዎች ሰዓታችን በጣም ሄዷል። ያው የሰዎችን ሀሳብ መገደብ ስለሌለብን ነው እስካሁን የቆየ ነው። የመጨረሻ እድል አንድ ለኃይሌ እንስጥና ይህን ስብሰባ እንዘጋለን። እሺ አቶ ኃይሌ ጥያቄውን ማንሳት ይቻላል። አመሰግናለሁ። ይሰማል? ይሰማል። እሺ ቴንኪዩ አቶ ጌትነት፣ ከ8 ዓመት በኋላ ድምፅን ስለሰማው በጣም ነው የማመሰግነው። እኔ 2 ጥያቄዎች ናቸው። እንግዲህ በጣም አሪፍ ቶፒክ ነው። ፋይናንስ ፎር ነን ፋይናንስ ማኔጀርስ እጅግ በጣም ኢምፖርታንት የሆነ በተለይ የፋይናንሻል ኖውሌጅ ወይም ባክግራውንድ የሌላቸው እንደው የድርጅት መሪ ሆነው ለሚቀመጡ ሰዎች በጣም ጠቃሚ የሆነ እንትን ነው። ለእንደኛ አይነት ሰዎች እኔ የፋይናንስ ባክግራውንድ የለኝም እና ኢንተረስት የሚሆነ ቶፒክ ሆኖ አግኝቼዋለሁ።
የመጀመሪያው ጥያቄ እነዚህን ሪፖርቶች አንድ ለምሳሌ በዋና ስራ አስኪያጅ ሌብል የተቀመጠ ሰው ሊሆን ይችላል፣ ወይም ደግሞ ኤኒበዲ እነዚህን ሪፖርቶች ኤኒታይም ፕሮዲውስ ማድረግ ይቻላል። መስከረም ላይ ሆኜ መስከረም 30 ላይ አምጣ፣ ጥቅምት 15 ላይ ሆኜ ጥቅምት 20 አምጣ እያልኩ መጠየቅ እችላለሁ። እነዚህ ሪፖርቶች ኤኒታይም ፕሮዲውስ ማድረግ ይቻላል የሚል ጥያቄ ነው። ሁለተኛው ጥያቄ እነዚህ ፋይናንሻል ስቴትመንት ብዙ ጊዜ ሲባል የምሰማው ነገር ነው። ለምሳሌ ለዲሲሽን ሜከርስ ለኦነርስ ሊሆን ይችላል፣ ወይም ደግሞ ለማኔጅመንት የሚቀርብ ስቴትመንት አለ። ለገቢዎች ፐርፐስ ፕሮዲውስ የሚደረግ ፋይናንሻል ስቴትመንት አለ። ለባንክ ፐርፐስ ፕሮዲውስ የሚደረግ ፋይናንሻል ስቴትመንት አለ። ደግሞ ለኤክስተርናል ስቴክሆልደርስ ላይክ ለኢንቨስተሮች ሊሆን ይችላል፣ ዋቴቨር ፕሮዲውስ የሚደረጉ የስቴትመንት አይነቶች አሉ። እና እንግዲህ በተለይ ፋይናንስ ዋናው ትራንዛክሽን ውስጥ እንደሌለ ዲቴል የሆነ የፋይናንሻል ኦፕሬሽን ኖሌጅ ለሌለው ሰው ኦርኬስትሬት ይደረጋል ማለት ነው። 3 አይነት ስቴትመንት ሊመጣ ይችላል። ለምሳሌ ለባንክ የሚመጣው ሌላ አይነት ነው፣ ለገቢዎች ፐርፐስ የሚቀርብ ሌላ ነው ምናምን የሚባል ነገር ይሰማል። የትኛው ላይ ነው ሌላ የሚደረገው? አንድን ድርጅት እንደሚመራ የፋይናንሻል ኖሌጅ እንደሌለው አንድ ባለሙያ እንደዚህ አይነት ነገሮችን እንዴት ነው ትሬፕ ማድረግ የሚቻለው? በተለይ በቂ የፋይናንስ እውቀት ለሌለው የድርጅት መሪ ፋይናንስ ማኔጀሩ እንደፈለገ ኦርኬስትሬት የሚያደርጋቸው ከሆነ እነዚህ ስቴትመንቶች እንዴት ኮንትሮል የምናደርገው? ምናልባት ቅድም ስለ ኢንተርናል ኮንትሮል ያነሳው ነገር አለ። በዚያ የሚቃኝም ከሆነ አላውቅም። ትንሽ እዚህ ጋር ማብራሪያ በሰጠን ለማለት ነው። አመሰግናለሁ። እሺ ጊዜ ይስጥልን። ፋይናንሻል ሪፖርት ኤኒታይም ፕሮዲውስ ማድረግ ይቻላል? ታይም ይፈልጋል። ታይም ይፈልጋል ማለት ማፍጠን ይቻላል። ታይም የሚፈልጉት ነገሮች ምንድን ናቸው? አሁን እንደ ድርጅት ኮንቴክስት ለምሳሌ ቅድም ባነሳሁት ኮንስትራክሽን ላይ ያለ ቢዝነስ ከሆነ እና ወርሃዊ ሪፖርት በምናዘጋጅበት ጊዜ ፔመንት ሰርቲፊኬቱ ኤግዛክትሊ ወሩ መጨረሻ ላይ ይዘጋጅ ይችላል። ስለዚህ የዛን ወር ፐርፎርማንስ ከፈለግን ቢል ኦፍ ማቴሪያሎቹ ተዘጋጅተው ምን ተብለው ሜጀር ተደርገው ኢንጂነሪንግ ዲፓርትመንቱ አስርቶ እስኪያመጣልን ጉዳይ ሊሆን ይችላል። ብለዋል። ማኑፋክቸሪንግ ከሆነ ደግሞ አንዳንዱ በሪከርዳችን መሰረት መስራት እንችላለን። በተለይ አውቶሜትድ የሆነ ኤአርፒ የምንጠቀም ከሆነ የፕሮዳክሽን ኮስታችን ወዲያውኑ የሚሰላ ከሆነ ጊዜ መቆጠብ እንችላለን። አሁን በእንደዚህ አይነት ኢንቫይሮንመንት ምናልባት ወሩ ባለቀ በሁለተኛ በሶስተኛው ቀን አጀስትመንቶች ካሉ ሰርተን ማስገባት ይቻላል። ብዙ ብራንቾች ካሉና ከብራንቾች መረጃ የምንጠብቅ ከሆነ ከአዲስ አበባ ውጭ አሉ ማለት ነው፣ ከክፍለ ሀገር ያሉ ካሉ በዛ ምክንያት ሪፖርት ሊዘገይ ይችላል። ግን አሁን ጥሩ ስርዓት ባለበት ሪጋርድለስ ኦፍ ዘ ሳይዝ ኦፍ ዘ ኦርጋናይዜሽን ባለበት መስሪያ ቤት እኔ ቢዘገይ በ10 ቀን ውስጥ የዛ ወር ሪፖርት ያለፈው ወር ሪፖርት መቅረብ አለበት። ከዛ በታች ከዛ በኋላ የሚዘገይ ከሆነ ግን ያው ወቅታዊ ውሳኔዎችን ለመወሰን አያስችልም እና ድርጅቶች ይህን ስርዓታቸው ማስተካከል አለባቸው ብዬ አስባለሁ። ኤግዛክትሊ የዛን ቀን ወሩ ላይ ለማግኘት ግን ለምሳሌ ትሬዲንግ ቢዝነስ ከሆነ ሞስት ላይክሊ ይቻላል። ምክንያቱም ሴልስ ትራንዛክሽኑ ኦንላይን ካፕቸር ይደረጋል፣ ፖስቱ ተመዝግበዋል፣ ምን ተመዝግበዋል። አንዳንዶች አጀስትመንቶች ሲል ይቀራሉ ሊኖሩ ይችላሉ። ፕሪፔመንቶች ይኖራሉ፣ የኪራይ፣ የኢንሹራንስ፣ የሌላም ነገሮች። እነሱን አጀስትመንቶች 1-2 ቀን ሊያስፈልጉ ይችላሉ። ሂሳብ ላይ ደግሞ ብዙ መተማመን እንዲኖረን ባንክ ማሳረቅ አስፈላጊ ሊሆን ይችላል፣ ባንክ ስቴትመንቱ መጥፎ። ስለዚህ ብዙ ጊዜ ወሩ ባለቀ ከ5ኛው እስከ 10ኛው ቀን ድረስ ሪፖርት ቢቀርብ ጥሩ ነው ብዬ አምናለሁ። ከዛ በኋላ ቢዘገይ ግን ያ መስሪያ ቤት ችግር አለበት ብዬ ነው። ምክንያቱም ወቅታዊ መልስ ለመመለስ ስለሚያስቸግር። ሁለተኛ ለተጠየቀው ጥያቄ ለኢንቨስተር እና ለባንክ ሌላ ማቅረብ እኔ which I don't agree ማለት ነው። ሁልጊዜ አንዱ መርህ ቅንነት ነው። ፋይናንሻል ሪፖርታችንን ስናስገባ it has to be free from any bias ማለት ነው እና በቅንነት ማስገባት አለ። ቅንነት በቃ in good faith fairness በቅንነት መግባት ያለበት ነው እና መሰራት ያለበት ስለሆነ which is really absolutely against accounting standard ከመርህም ውጭ ነው ከቅንነትም ውጭ ነው እና
ከዛ ሪስፖንሲቢሊቲ ያለብን ኖት ኤቲካል። ግን ለአገር ውስጥ ገቢና እና በአካውንቲንግ ስታንዳርድ ሰደው ለባለቤትም ለምንም ከምንል በቤዚክ አካውንቲንግ እና በሀገር ውስጥ ገቢ መካከል ግን ፋይናንሻል ሪፖርታችን ሊላይ ይችላል። የታክስ ፕሮፊት እና አካውንቲንግ ፕሮፊት አንድ አይነት አይደለም። ግን አንድ ሴት ፋይናንሻል ሪፖርት ማውጣት አለብን። ለምሳሌ በአይፋርስ ካዘጋጀው ለሀገር ውስጥ ገቢ በሌላ ሪፖርት መስራት የለብኝም። ነገር ግን የአካውንቲንግ ትርፌን በታክሱ መሰረት ማስተካከል ይኖርብኛል። ለምሳሌ የአካውንቲንግ ትርፌን የሰራሁት የኔን ዲፕሬሽን ከግምት ውስጥ አስገብቼ ታክስ የሚከፈልባቸው የማይከፈልባቸው የማይታሰብላቸው ወጪዎችን አስገብቼ ግብራቸው ያለቀ ገቢዎችን ጨምሬ ምናምን ሊሆን ይችላል። ስለዚህ የነዛን አጀስትመንቶች ስለሚፈልግ ፋይናንሻል ሪፖርቶች ጋር ታክስ ተከፋይን በማሰላበት ጊዜ እነዚህም ሁሉ ከግምት ውስጥ አስገባለሁ። በአቅም ችግር ምክንያት በአቅም ማለት የኛ ሀገር ውስጥ ገቢ ያለው ሲስተም ያው ስቲል ዊ አር ፋይቲንግ ዊዝ አቤና ረቨን ኦቶሪቲ ሆፕፉሊ ገንዘብ ሚኒስቴር ነው ይሄ መፍትሄ መስጠት ያለበት። ግን በሀገር ውስጥ ገቢ ምክንያት አንዳንድ የአካውንቲንግ ፕሮሲጀሮች አሉ በጫና የመጡ ማለት ነው። አካውንቲንግ ውስጥ የገቡ ለምሳሌ ከስተም ቫሉዌሽን ዲፈረንስ የሚባል አለ። ሂሳብ መያዝ ያለባችሁ በከፈላችሁ ሳይሆን ሀገር ውስጥ ገቢ ኢምፖርት ሲደረግ በተገመተው የሚባል አባባል አለ እና ያ ምናችንን ኮምፕሌክስ አድርጎታል። ኢንቨንተሪ የሚመዘገበው አክቹዋሊ በከፈልንበት አይደለም። ስለዚህ ከስተም ኢምፖርት ሲደረግ እሱ ባሰበበት በገመተው ዋጋ ነው። ስለዚህ ኢንቨንተሪ ላይ ያለው ቫሊዩ እውነተኛውን ኢንቨንተሪ ኮስት ሪፍሌክት የሚያደርጋል። ማኑፋክቸሪንግ ከሆነ ደግሞ ኮምፕሌክሱን አስቡት። የኔ ፕሮዳክሽን ኮስት በእውነተኛው ማቴሪያል ኮስት ሳይሆን ከስተም ቫሊዩ በተደረገው ሮንግ አይተም ማለት ነው። ስለዚህ የፕሮዳክት ኮስቴ እንዲህ ነው ብዬ ሜጀር የማደርገውን ለማኔጅመንት ዲሲሽን የፕሮዳክት ኮስቴን እሱን ከተጠቀምኩኝ ሮንግ ነው የሚሆነው። ስለዚህ ለመስሪያ ቤቴ ኮስት በምሰራበት ጊዜ ሰፓሬትሊ በእውነተኛው ኮስት ነው መስራት ያለብኝ። አገር ውስጥ ገቢ እኔ በከስተም ካገኘሁት አያገባኝም። ከፈለጋችሁ ኮስታችሁ አድርጋችሁ ፋይናንሻል ሪፖርት ላይ አቅርቦት እንደ ኮስት ወስድላችኋለሁ። ፕሮፊታችሁ ሊቀንስ ይችላል። ኢትስ ኦኬ። በዛ ስሩ ብሎ ኢንፎርስ ስላደረገ ፋይናንሻል ሪፖርታችን ሮንግ ኢሜጅ አለው። ይሄ መስተካከል አለበት። ያው ፕሮፌሽናሊም አቤም ጋር ይህን ሪፖርት አቅርበን አቤም በዚህ ጉዳይ ላይ እየተደራደረ ነው። ይሄን ፕሮሲጀር ሀገር ውስጥ ገቢ ከአካውንቲንግ እንዲያስወጣ የሚለው ጫና ስላለ ሆፕፉሊ ይሄ ፕሮብለም አይሆንም። ይሄ ነገር ከተወገደ እንዲህ አይነት አሰራሮች ከተወገዱ ለሀገር ውስጥ ግን ገቢ የምናቀርበው ለቢዝነሳችን የምናቀርበው ለባንክም ለኢንቨስተር የምናቀርበው ሪፖርት ግድ መለያየት የለበትም። ይሄኛ የሆነበት ግን ለሀገር ውስጥ ገቢ እንዲመቸው ተብሎ ኢንተርናል ፋይናንሻል ሪፖርታችን ይበላሻል። እሱን ስንሰራ አስተካክለን መስራት አለብን። ይሄ የሆነ ሆን ብሎ በተንኮል ምናምን ለማታለል ለማጭበርበር ሳይሆን ኢምፕሮፐርሊ የሀገር ውስጥ ገቢ ባመጣ ፕሮሲጀር ምክንያት ሊላይ ይችላል ይሄ ሪፖርት። በምንም ታምር ግን ለባንክና ለኢንቨስተር የምናቀርበው ፕሮፌሽናል፣ ሁለተኛ ደግሞ በውሸት ያቀረብነው ነገር ነገ ኮንሲኩዌንስ ስለሚኖረው ጥሩ ነው ብዬ አላምንም። ጨርሻለሁ። እሺ አቶ ጌትነት በጣም እናመሰግናለን። በቅድሚያ ተሳታፊዎቻችን ያው ዛሬ በጣም ሰፊ ሰዓታችሁን ስለወሰድን በጣም እናመሰግናችኋለን አብራችሁን ስለቆያችሁ። እንዲሁም አቶ ጌትነት በጣም ሰፋ ያለ በፋይናንሻል ማኔጅመንት ዙሪያ በጣም ደስ የሚልና ሰፋ ያለ ስላይዱም በጣም ደስ የሚል ማብራሪያዎቹም ከእውቀት ጋር የታገዙ መሆናቸውን አይተናል። ይሄን ማቋረጥም በጣም አስፈላጊ ስላልሆነ ነው ይሄን ሁሉ ሰዓት የወሰድነው። በጣም ከልብ እናመሰግናለን። በእኔ በኩል እዚህ ላይ ቢቋጭ ጥሩ ነው ብዬ አስባለሁ። አቶ ዛዙ ምናልባት ካለ የመጨረሻው እግዚአብሔር ይስጥልን ጌች፣ እግዚአብሔር ያክብርልን። ሁላችሁንም እግዚአብሔር ይስጥልን። የኔን እግዚአብሔር ይስጥልን፣ አብዝቶ ይባርክልን። ስለዘገየን ይቅርታ፣ ኮኔክሽንም ላይ ችግር ስለነበረ በጣም ይቅርታ። አቶ ጌትነት ሰው በሙሉ በጣም ደስተኛ ነው። ሌላ ጊዜ ደግሞ አንድ ጊዜ እናስቸግርሃለን፣ በቅርብ ሳይሆን ጊዜ ወስደን። እግዚአብሔር ይስጥልን። ቻው ጌች፣ ቻው የኔነት ቴንኪው። ሁላችሁም እንዳናደሩ እግዚአብሔር ይስጥልን። ነገ መንፈሳዊ መሪነት የኔ ነህ። መንፈሳዊ መሪነት ለሚከታተሉ ሰዎች ነገ እንቀጥላለን በተመሳሳይ ሰዓት። መንፈሳዊ አመራር በውስጥ መስመር ላግኝ ትዜ ደውልልኝ ኃይሌ ደውለት እዚሁ ላይ። እሺ እሺ። አይ በቴሌግራም
ቴሌግራም ደውልልኝ፣ ችግር የለም። እሺ ቴንኪው